አብቴ አትሰሚም እየተሰማሽ አይደለም እሺ ይቅርታ አልሰማኋቸውም እስካሁን ኔትወርክ እያስቸገረ ነበርና ያ ወንድማችን ቅድም ባለው ላይ እንደው ሃይላይት ለመናገር በቁርአን ላይ እንግዲህ እንደሚታወቀው መጀመሪያ በሱረቱ ጣሃ ላይ ሱራ 20 ላይ አላህ ቃል ኪዳንን ከዚያ በፊት ወደ አደም አውርዷል አላህ ማለት ነው። ወደ አደም ቃል ኪዳንን አውርዷል። ያን ቃል ኪዳን ደግሞ ቆራጥ አልነበረም፣ ረስቶታል፣ ተላልፎታል ቃል ኪዳኑ ማለት ነው። ሱረቱ ጣሃ ቁጥር 115 ላይ ስትመለከቱ ከዛ በኋላ ቀጥታ ሄድና ቁጥር 116 ላይ ወይስ ቁልና ለልመላኢከቲ እስጁዱ ሊአደም ፈሰጀዱ ኢላ ኢብሊስ አባ ይላል። ለመላእክት ለአደም ስገዱ ባልን ጊዜ ሰገዱ። እነሱ ምናሉ ስገዱ ሲላቸው ወደቁ ለአዳም። ስግደት የወርሽፕ ነው ለአላህ ብቻ ነው በእስልምና የሚለው ጋር ይገጭብኝና በሚለው ማለት ነው። አምልኮ ለአላህ ብቻ ነው በእስልምና። የዝቅ ጎንበስ ብሎ ራሱ ያን ምዕራፍ 11 ትእዛዝ ነው እግዚአብሔር ነው በሽበታሙ ፊት ጎንበስ በል ታላላቆቹን አክብር የሚለው ህግ በእስልምና አምልኮ ነው። እግዚአብሔር እነዛን ሽበታሙን አምልኮ ለክብር ነው ይሉሻል። አሁን ይሄን መልስ ለክብር ነው ይሉሽና ለክብር ነው መለኮታዊ ስግደት ሳይሆን ለክብር ነው ይሉሽና ቀደም ደግሞ ቃል ያነሳው ላይ ለክብርም ቢሆን አሁን ለሰው መስገድም አይችል ለክብር የሚሆን ለሸሆችም እንዲጎንበስ ብለሽ ሰላም ማለት መስገድ አይቻልም ደግሞ ይሉሻል። ስለዚህ ለክብርም ቢሆን መስገድ አይቻልም ማለት ነው። ለክብርም ደግሞ መስገድ የማይቻል ከሆነ ደግሞ እዛ ጋር መለኮታዊ ይጋጫል፣ ዞሮ ዞሮ ይጋጫል። በዚህ ያ አይ መጀመሪያው በእስልምና ስግደት ለአላህ ብቻ ነው። ኢብን አይተህ ከሆነ ዑለማዎች ራሱ ሲገናኙ ጎንበስ ብለው ተህያ ሰላምታ ይሰጣሉ። ስለዚህ ጎንበስ አይሉ ዝም ብሎ ነው ሰላምታ የሚሰጥ። ለምን ለይቶ አላስቀመጠው? የክብር ከሆነ አምልኮ የሚለውን ለምን ለይቶ አላስቀመጠው? ይሄ አምልኮ ነው ይሄ ክብር ነው ለምን አላለም? ለምሳሌ አምላካችን ያህዌ ኤልሻዳይ አዶናይ በሌዋውያን 19:32 ላይ በሽበታሙ ፊት ተነሳ፣ ሽማግሌውን አክብር፣ አምላክህንም ፍራ፣ እኔ እግዚአብሔር ነኝ ይላል። ይህ ህግ በአይሁዶች ቀይ መስመር ነው። አይሁዶች መከባበር አለ። ታላላቆቻቸውን መምህሮቻቸውን ያከብራሉ። ይህ አክብሮታቸው መሐመድ በጣም አልረዳ ብሎት መሰለኝ ሊቃውንትና መነኮሳትን ጌቶች አድርገው ያዙ ምናምን የሚለው ቃል ስትመለከቱ ይህና አክብሮት ላይክ እንደመገዛት እንደማምለክ አድርጎ ነው የተረዳው መሐመድ። ይህ ግን በኦሪት መጽሐፍ ያለ ሊቆችን ማክበር አክብር ነው። እግዚአብሔር እያለ ያለው በቀጥታ አክብር ነው። ተነስቶ አክብር እያለ ነው። ሌዋውያን 19:32 ላይ ወርድ በወርድ ማለት ነው አክብር። ቁርአን ላይ ግን አላህ አምልኮ ለአላህ ብቻ ነው። እዚህ ጋር አሁን ሱረቱ ጣሃ ቁጥር 116 ሱራ 15 በጣም በተለያየ የቁርአን ምዕራፍ ወደ 6 ቦታ ነው ለአደም መላእክት የተባሉት። 6 ቦታ ላይ ግን ኢብሊስ እምቢ ብሎ እንትን ሲል ታያለ። እዚህ ጋር አሁን አደም አምልኮ ቀርቦለታል ብዬ በሰግጥ እኔ ማፈረሻ አለው ወይስ ንምና? ምክንያቱም ስግደት ለአላህ ብቻ ነው። ጎንበስ ራሱ ማለት አይቻልም። አንተ አሁን አንድ ሙስሊም አሰላሙ አለይኩም ሲል የሆነ ሰላምታ ሲሰጥ ጎንበስ አይልም፣ ክልክል ነው። አምልኮ ስለሚሆንበት ነው። ይሄን ሳይረዳው ቀርቶ መሰለኝ ተኸዘው አህባሩሁም ወሩህባኑሁም አርባበ ሚን ዱኒላህ ወልመሲህ ኢብነ መርየም ከአላህና ከመሲሁ ከመርየም ልጅ ሌላ ሊቃውንትና መነኮሳትን ጌቶች አድርገው ያዙ የሚለው ከዚህ አለማወቅ የመነጨ ይመስለኛል። ኤኒዌይ ግን ወደ ፖይንቱ ስንገባ ምንድነው ያው በነገራችን ላይ ኢብን ከሲር 15:29 ሲፈስር ወንድሜ ለማጥበቅ ማለት ነው። እኔ በጣም የሚገርመኝ ተፍሲር ነው ኢብን ከሲር ተፍሲር ሱረቱ ሂጅር ፍጥረቱን ባስተካከልኩትና ከመንፈስ በነፈሁበት ጊዜ ሰጋጆች ሆናችሁ ውደቁ ይላል። መላእክት መልለውም ሰገዱለት። ሱረቱ ሂጅር 29:30 ብትመለከተው ማለት ነው። ኢብን ከሲር 29ኛው ቨርስ ሲፈስር ምን ይላል? አላህ 3 ነገድ መላእክት ፈጥሮ 3ቱንም ነገድ በእሳት አጥፍቷቸዋል። ለምን ብለህ ብትጠይቀኝ ፈጠራቸውና እኔ ሰውን ከጭቃ ፈጥራለሁ በፈጠርኩትን ጊዜ ወደዚህ ትሰግዱለታላችሁ ሲላቸው እኖ አንሰግድም አሉ። አንሰግድም። ከዛ እሳት ላከባቸውና ያቺ እሳት አቃጠለቻቸው። ከዛ ፈጠረ እነዛን ቢያሉ በእሳት አቃጠላቸው። ደገመና ፈጠረ እነዛን ቢያሉ የምዕራፍ 15:29 ተፍሲር ከፍታሁን ማየት ትችላለህ። የምዕራፍ 25 3 ጊዜ ይቅርታ የምዕራፍ 15 ከይር ተፍሲር ማለት ነው። ሱረቱ ሂጅር ቨርስ 10 ቁርአን 15:29
አዎ አላህ ሶስት ጊዜ መላእክትን ለአደም እኔ ፈጠራቸው መጀመሪያ لما خلق الله الملائكة ነው የሚለው ቀን ሲጀምር ራሱ አላህ መላእክትን በፈጠረ ጊዜ ምን አላቸው ኢኒ خالق بشر من طين فاذا خلقته فاسجدوا له فابوا እምቢ አሉ በፈጠርኩት ጊዜ ወደዛው ስገዱ ተወድቃላችሁ ሲላቸው ኑ እንዲየው አሉ فارسل عليهم نارا فاحرقتهم እሳት ላከና አቃጠለቻቸው ደጋገመና ሶስቱንም ነገድ በእሳት አጋያቸው ያው መላእክት ከብርሃን ተፈጠሩ እንደ በእሳት ተቃጠሉ ከሚለው ጋር ይቀርብኝና ማለት ነው ከዛ በኋላ አራተኛ ጊዜ የፈጠራቸው ግን ሰሚዕና ወጣዕና እኛ ሰምተናል ታዘናል እነዛ ነው ወደ 6 የቁርአን ክፍል ላይ ሰገዱ ተንበረከኩ ወደቁ የሚላቸው እነዛ ከመቃጠል የተረፉትን ነው ኢለ ኢብሊስ እሱ ግን እምቢ አለ ከካህዶቹ ሆነ ይላል ኢብሊስ ስገድ ሲባል ኖ አልሰግድም خلقتني من نار وخلقته من طين ብሏል እኔን ከእሳት እሱን ከጭቃ ፈጠርክ አልሰግድም ብሎታል ከሚቅጨለጨል ከግም ጭቃ ለፈጠርከው አልሰግድም ኮርቷል ኢብሊስ አልሰግድም ለአደም ብሏል እሱ ኢብሊስ የተረዳው እንግዲህ አደምን አምልኮ ስገዱ የተባለው የአምልኮ ስግደት ነው በሚለው መውሰድ እንችላለን ወንድሜ ለምንድን ነው ኢብሊስ የኮራው ለአደም ከመስገድ መላእክቶች ሰገዱ እሱ ከእሳት ተፈጥሯል ይው መላእክም ነበር የሚሉ አሉ ኢብሊስን ከመላእክት ነበር የሚሉ እንዳሉ ሆኖ ማለት ነው ኢብሊስ ማንነት ላይ ጂን ራሱ ማን ነው ጂን ከበፊት ጃነን ከእሳት ነበልባል ፈጠርነ ይራቁራል ሶ አሁን በጥቅሉ ኢብሊስ እሺ በነገራችን ላይ እንደ በፊት እኔ ልጅ እያለሁ የምሰማ የነበረው አላህ ስገድ ሲለው ለምንድን ነው የምትለው ሲል እኔን ከናር ፈጠርከኝ ይላል ብሎ የተፈጠረው ከናር ነበር ምንድነው ከኑር ነበር የተፈጠረው ተሳስቶ ራሱ አላህ አሳሳተውና እኔን ከናር ላለው ብሎ ከኑር ፈጠርከኝ ምንድነው ከኑር ላለው ብሎ ከኑር ፈጠርከኝ አለ ከዛ በዛው በኑር አረክ እንትን ምንድነው ከናር አደረገው ይሄን አልሰማሽም ነበር ይሄን በጣም ተሰማ ነበር ያደኩት በኋላ ተቀየረኝ አዎ አይ በስልምና አስተምሮ ጂን ከእሳት ነው የተፈጠረው ከሰው በፊት ማለት ነው የኢብሊስ አፈጣጠር ላይ አንዳንዶቹ አይታችሁ ከሆነ የኢብሊስ አፈጣጠር ላይ በጣም ነው የሚወዛገቡት ኢብሊስ ማን ነው በራሱ ኢብሊስ ራሱ መላእክቶች እንደ እስልምና አስተምሮ ከብርሃን ነው የተፈጠሩት ኢብሊስ ግን ከእሳት ተፈጠርኩ አለ እሱ ራሱ ዋናው ነጥብ ለአደም ስገድ ሲባል አምልኮ ነው ማለት ነው አልሰግድም ያለው እሱ እንጂ የክብር ስግደት ቢሆን ያደርገው ነበር ኢብሊስ ያምልኮ ነው ማለት ስለዚህ መላእክት አደምን አምልኮታል ማለት ነው እኔ እንደዛ ነው የምረዳው ምክንያቱም አለመስገዳቸው አጥፍቷቸዋል ሶስት ነገድ መላእክት አለመስገዳቸው ማለት ነው ሶ አንድ አካል ደግሞ ሊሰገድለት የሚገባው ሊያጠፋም የሚችለው አምላክ ሲሆን ብቻ ነው እና በጥቅሉ ሱረቱ ጣሃ ቁጥር 117 ላይ አላህ ምን ይለዋል አልንም አደም ሆይ ይላንተም ለሚስትም ጣላት ነው ስለዚህ ከገነት ያወጣቸው ተለፋለህና ይለዋል ገነት ውስጥ ኢብሊስ እንትን ባይላቸው በነገራችን ላይ መሐመድም ብሏል እናንተ በኃጢአት ባትወድቁ ኖሮ ኃጢአት ሰርታችሁ አላህ እንዲምርላችሁ ኢስቲግፋር ባጠይቁት ኖሮ እናንተን አጥፍቶ ኃጢአት ባትሰሩ ኖሮ ማለት ነው እናንተን አጥፍቶ ኃጢአት እየሰሩ ኢስቲግፋር የሚጠይቁት ምህረትን የሚጠይቁትን ህዝብ ያስረሳ ነበር ብሏል መሐመድ ማለት ነው እና ዝከ ስትመለከት ኢብሊስ አሁን ሴጣን ለክርስቲያኖች ድህነት እጁ አለበት ምናምን የከፈለው አስተዋጽኦ አለ ምናምን ይላሉ አይደል አሁን እነሱ በሴጣን መንገድ እንደዳንና አድርገው የሚረዱ አንዳንድ ሙስሊሞች አሉ በነገራችን ላይ በጣም ያሳዝናል አሳዛኝነቱ እንደተጠበቀ ይሁንልኝ ወደ በኋላ እንመጣበታለን ካስፈለገ እና አሁን ሴጣን አያውጣህ ተለፋለህና ይለዋል አያውጣ ሶ ይሄ ኢብሊስ ምን አደረገ ገባ ቁርጡቢን ተፍሲር አልቁርጡቢን ስትመለከቱ ሱረቱ በቀራ ምዕራፍ 2 ቁጥር 36 መሰይ የፈሰረበት ቁርጡቢን ስትመለከቱ ኢብሊስ ከዛፉ መካከል ወጣ ከጉርጓዳው ይሄ ዛፍ ምናምን ያትክልቱ ቦታ ማለት ነው ወጣ ገነት ውስጥ ማለት ነው እዛው ገነት ውስጥ ወጣና ለሐዋ ምን አላት ይችን ዛፍ ተመልከች ከዚህ የሚያምር ምን አለ ከዚህ የሚጣፍጥ ሽታው ከዚህ ምን አለ ከዚህ የሚበልጥ ተመልከች ሲላት ሲወሰውሳት በላች ከዛ ወደ አደም ሄደችና ምን አለችው
እኔ በላኋት ወለም የዱሩን ሸይ እኔ ምንም አልሆንኩኝም በላሁኝ ብላለችው። አዳምን በላ። ከዛ ፈናደሁ ረበሁ አይነ አንተ አለው። አስተሂ ሚንከ ያ ረብ አለ። አስተሂት ሚነከ ከአንተ እኮ አፍሬ ተደብቄአለሁ አለው አዳም። አላህ ምን አለው? የኦሪት ዘፍጥረት ምዕራፍ 2 ቁጥር 8 ቃልን ታገኘዋለህ ተፍሲር አልቁርጡቢ ላይ ማለት ነው። አንተ የት ነህ አለው አላህ። አረ ካንተ አፍሬያለሁ አለ። በለሱን በልተው ማለት ነው። አያችሁ ሰይጣን እንዴት አድርጎ ገነት ውስጥ ሆኖ እንዴት አድርጎ ሔዋንና አዳምን እንዳስወጣቸው። ስለዚህ አላህ ምን አለው? ትለፋለህ ከገነት አትወጣለው። ስለዚህ ሰይጣንን ባይሰማ አዳም ገነት ውስጥ ነዋሪ ነበር። ይሄ ሞትንና ህይወትን የትኛችሁ ስራችሁ አማራ እንዲሆን ሊፈተናችሁ ሞትና ህይወትን የፈጠረ ነው ወዘተርፈ። ሞት የኃጢአት ደሞዝ ነው። ግልጽ ነው። ሞት በኃጢአት ምክንያት የመጣ ነው። ይሄን ማየት አለብን። አዳም በለሷን ባይበላ ኑሮ ህይወት ዛፍ የተባለች የገነትን ያችም የህይወት ዛፍ በልቶ ይታደስ ነበር ማለት ነው። በየአንድ ሺህ ዓመቱ በአንድ ሺህ ዓመቱ ታድሶ መንግስተ ሰማያት ይገባ ነበር። በቃ ሽግግር ነው። የቁም ሽግግር አይሞትም ነበር ማለት ነው። ነገር ግን የሚሞት ሰዋዊ ባህሪ ስላለው ኃጢአትን ሰራ። ስለዚህ ምኞት ኃጢአትን ጸንሳ ሞትን ትወልዳለች ተባለ። ምኞቱ አምላክነትን ተመኙ። ኃጢአቱ ደግሞ ተደፋፍረው በለሱን መብላታቸው ውጤቱ ደግሞ ሞቱ ነው። እዚህ ጋር አሁን እኛ ጋር አደምና ሐዋ የነበሩት ያኔ ማለት ነው ይሄ ጀነት የሚባለው ነው ይላሉ። በክርስቲያኖች ደግሞ ዋናው ጀነት ሳይሆን ኤደን ገነት ነው የሚሉት ነገር አለ። እኛ ጋር ደግሞ ጀነት ነው ተባለ። እንግዲህ ያ ጀነት ደግሞ ከተባለ በኋላ እዛ እየኖሩ ሴጣን ደግሞ ኦልሬዲ አላህን አልሰግድም ልክ ከተፈጠረ በኋላ አልሰግድም ያለበት ጊዜ ነው። እና አንዳንድ አስተምሮ ላይ ያን የሆኑ አልሰግድም እንዳለ ላይክ ምንድን ነው ከዛ አካባቢ እንዳባረረው ነገር ይናገራሉ። አንደኛ። ሁለተኛ ደግሞ ባይባረረውም ሴጣን ጀነት ውስጥ አለ ወይ? ኢብሊስ ወይም ሴጣን ጀነት ውስጥ አለ ወይ? እንዴት አሳሳታቸው? አሁንም ተመልሰን ስንገባኝ ጀነት ስንገባ እዛም እንደገና ይኖራል። እስቲ ከዚህ ጋር አንዳንድ ነገሮችን የምታዩ ነገር ካለ አው አልኩ እኮ ተፍሲሩ እኮ እዛው ገነት ውስጥ ነው። ከዛው ከገነት ውስጥ ወጥቶ እኮ ነው ያሳሳታቸው። ከሌላ ፕላኔት ላይ መጥቶ ሳይሆን እዛው ገነት ውስጥ ነው። እዛው ገነት ውስጥ ገባና ወደ ሐዋ ቀረበና ይችን ዛፍ ተመልካች ከዚች አማረ ጣም ያለው ዛፍ ከወጣ በኋላ ነው የገባው። ኖ ገና ሳይወጡ አዳምና ለምን በእንትን ገባ የሚባለው ምንድነው? በፒኮክ ነው በምንድነው? በእርግብ ተመስሎ ገባ፣ በእባብ ተመስሎ ገባ ምናምን የሚሉትስ እንደዛ የሚልም አፈታት አላቸው። እኔ ግን ያነበብኩትኝ አዳም አይሚን ኢብሊስ እዛው ገነት ውስጥ ነው የገባው። ገነት ውስጥ በምን ገባ እኔ አላነበብኩም በነገራችን ላይ። ነገር ግን ኢብሊስ በሩ ምን ጠይቄያለሁ። በሩ ያው እንደ እንትን ማድረጌ በሩ አይቆለፍም ወይ እንዴት ነው? ምንድነው እባብ የሚለው መጽሐፍ ቅዱስ ላይ በእባብ ተመስሎ ነው ሴጣን ያሳተው። ጀነሲስ ቻፕተር 2 ይናገራል። እናንተ ጋር ደግሞ ቢገባም እናንተ ጋር ደግሞ ምን መሰለሽ ክርስቲያኖቹ ጋር ቢገባም ዋናው ገነት አይደለም። እኛ ጋር ግን ዋናው ገነት ነው። አብዱልፈታህ ዋናው ገነት ነው። ገነትና መንግስት ቀጥል ቃልስ ፍርታና አይ ኖት ነገር ካለች አጠገብ እስክሪብቶና የሆነች ትንሽ ወረቀት ካለች አበባ ስተናገር ኩዌሽን የሚሉት ነገሮች ጫር አድርጋ ያዛቸውና ኢን ጀነራል አበባ ሐሳቧን ጠቅለለት አድርግና ይሄ ያልሹ ምንድነው ስንላት ጥሩ መረዳት ይኖረናል ለኛም ለአድማጭም። ባክ ኤንድ ፎርዝ የሆነ ማለት ፖይንቱ ሚስ እንዳናረግ ማለት ነው። እንደዛ የተሻለ ይመስለኛል። ትንሽ ወረቀትና እስክሪብቶ አዘጋጅ። ኧረ ችግር የለውም እንደገምለታለን ካስፈለገው። ያው ወንድማችን ገነት ትንሹ ገነት ትልቁ ገነት ምናምን ሳይሆን በክርስትና መንግስተ ሰማያትና ገነትም ይባላል። መንግስተ ሰማያት የሚባለው አዳም በለሷን ባይበላ ኖሮ የህይወት ዛፍ የተባለውን በልቶ ራሱን ያድስ ነበር 1000 ዓመት ሲሞላው ማለት ነው። ግን አልቻለም። በ930 ላይ ሞቷ ማንም አልቻለም። ማቱሳላም 969 ዓመት ኖሯል፣ አልቻለም። እዛ ላይ ቢደርሱ ያችን የህይወትን ዛፍ ይበሏት ነበር፣ በልተው ራሳቸውን ያድሱ ነበር። ግን ያን ስላልቻሉ አዲሱ የህይወት ዛፍ የእግዚአብሔር ልጅ ነው። መንግስተ ሰማያት አሁን መግባት የምትችለው
አንድ ጊዜ አዳም ስለወደቀ ያ ውድቀቱ ደግሞ ሞቱ እኛም ላይ ስለመጣ አንችልም 1000 ዓመት ኖረ ምናምን ነገር ያችን ቅጠል በልተን ያችን የህይወት ዛፍ በልተን አንችልም። አሁን ቀጥታ የክርስቶስን ስጋና ደም ተቀብለ ነው መንግስተ ሰማያት የምትገባው። ስለዚህ ያችን መንግስተ ሰማያት ለማግኘት 1000 ዓመት ኖሮ ከመታደስ ይልቅ እዛው ገነት ውስጥ ኖሮ ማለት ነው ታድሶ ወደዛ ከመሸጋገር ይልቅ ምን መጣ? የክርስቶስ ኢየሱስን ስጋና ደም ተቀብሎ በቅዱስ ቁርባን ከብሮ መንግስቱን የመውረስ ኃይል መጣ ማለት ነው። ሐዲስ ኪዳን ላይ ይህ ፓወር ተገለጠ ማለት ነው። በእስልምና አስተምሮ ግን ጀነቱል ኹሉድ የሚባል አለ፣ ጊዜያዊ ማረፊያ ደግሞ የሚባል አለ። ጀነቱል ኹሉድ የሚባለው የዘላለማዊ ገነት ነው። ሁም ፊሃ ኻሊዱን በዛ በጀነት ውስጥ እነሱ ዘውታሪዎች ናቸው የሚባለው ጀነቱል ኹሉድ ውስጥ ነው ማለት ነው። ይሄ ግን አደም ያው በእስልምና ስንት ገነት ብዙ ገነቶች እንዳሉ ቁርአን ይናገራል። በርግጥ ግን የትኛው ገነት ላይ ነው አዳም ያለው የሚለውን አይገልጽም በነገራችን ላይ። ነገር ግን አዳም የነበረበት ገነት ውስጥ ዲያብሎስ ነበር። አንተ ከነሚስት በገነት ተቀመጥ፣ በፈለጋችሁት ከሷ በፈለጋችሁት ስፍራ በሰፊው ተመገቡ አለው። አላህ በሰፊው ተመገቡ፣ ግን ይችን ዛፍ አትቅረብ ከበደለኞች ትሆናላችሁና ይለዋል ለአደም አልን ይለዋል ማለት ነው። ሲታረክ ምዕራፍ 2 ቁጥር 35 ላይ ማለት ነው። ነገር ግን ሰይጣን እዛ ውስጥ ነው ከነሚስት በገነት ተቀመጥ አለው አይደለ? ለዛ ነው ቁርጡቢ ይሄንን 36ኛውን ቨርስ ሰይጣን አዳለጣቸው የሚለውን ሲፈታ ከዛው ከጀነት ውስጥ ነው። ከጀነት ውስጥ ኢብሊስ ወጥቶ ነው ወደ ሐዋ ቀርቦ ይችን በለሳያት ብሎ ወስውሶ እንድትበላት ያደረገው ተፍሲር አልቁርጡቢ ስትመለከት ማለት ነው። ከርሷም ሰይጣን አዳለጣቸው፣ በውስጡ ከነበሩበት ድሎት አወጣቸው። ከፊላቸውም ለከፊሉ ጠላት ሲሆን ውረዱ፣ ለናንተም በምድር ላይ ከፊላቸው ለከፊሉ ጠላት ሲሆኑ ውረዱ፣ ለናንተም በምድር ላይ እስከ ጊዜ ድረስ መርጊያና መጣቀሚያ አላችኋል ናቸው ይላል። ከገነት ያው ምድር ላይም ትንሽ የተወሰነ ነገር ከገነት ባይሻለም አለና ውረዱ ይላል። ሁላችሁ ሆናችሁ እንደውም ቁጥር 38 ሱረቱ በቀራ ቁጥር 38 ላይ የላሚቱ ምዕራፍ ቁጥር 38 ሁላችሁም ሆናችሁ ከርሶ ውረዱ ይላል። ሁላችሁም ያሉና ማለት ነው ኢብሊስንም ጭምር ነው። እዛው ውስጥ እኮ በገነት ነበር፣ ኢብሊስንም ጭምር ነው። ግልጽ ነው። ምክንያቱም ሁላችሁም የተባሉት እነማን ናቸው? አዳምና ሔዋን ብቻ ናቸው ሁላችሁም የተባሉት። ለአንተ ከነሚስት ብሎ እኮ ሁለታቸውን ብቻ ነው የጠቀሰው ቀድሞ አይደለ? ቁጥር 35 ላይ። ስለዚህ በጥቅሉ ከገነት ውስጥ ሰተት ብሎ ገብቶ ገነት ውስጥ ነበር ሲጀመር ኢብሊስ ገብቶ አደምን ምን አደረገው? አሳተው ማለት ነው። አላህን ስለሚያውቅ ነው፣ ዘው ገነት ውስጥ እንዳለ ስለሚያውቅ ነው። ሱረቱ ጣሃ ሱራ ምዕራፍ 20 ቁጥር 117 ላይ ሄደህ ስትመለከት አያውጣችሁ ትለፋለህና ይለዋል አደምን ማለት ነው። አያውጣችሁ ላንተም ለሚስትም በርግጥ ጠላት ስለሆነ ከገነት ያወጣችሁ ትለፋለህና። ገነት ውስጥ ዲያብሎስ ከገነት ያወጣ አዳምን ማለት ነው ዲያብሎስ ነው በእስልምና ሱራ 20 ቁጥር 117 ላይ ላንተ በርሶ ውስጥ አለመራብ አለመታረዝ አለ ይለዋል አላህ። አደምን ምን አለው? ላንተ በርሶ ውስጥ አለመራብና አለመታረዝ ዘውታሪ ሆኖ እንዲኖር ማለት ነው የተፈጠረው። ተመልከት፣ ቨርሱን በደንብ ተመልከተው። ከክርስቲያናው ጋር ራሱ ማቻ ያደርጋል። አዳም በገነት ውስጥ ሊኖር ነበር የተፈጠረው። በንጹህ ከሆነ ሊኖር፣ አሻፈሬ ካለ ደግሞ ሊሽቀነጠር ማለት ነው። ግልጽ እኮ ነው። ስለዚህ አዳም ደግሞ ተጸጽቷል። በክርስትና አዳም ተጸጽቷል። ቃል ኪዳን ተገብቶለት መጽሐፈ ቀለሚጦስ ምዕራፍ 2 እንዲሁም የቅዱስ ኤጲፋኒዎስ መጽሐፍ ላይ አክሲማሮስ ላይ ራሱ 40 አንቀጽ 13 ላይ በደንብ ያብራራዋል። ቅዱስ በእስልምና ተጸጽቷል እኮ በእስልምና ተጸጽቷል። ያ ወደሱ መጣላለሁ። ተጸጸቱስ እንዴት ተቀበለው? እሱን መጣላለሁ። ከዛ በኋላ ፀሐይ ራሱ አትተኮስም ይለዋል። 119 ላይ አትጠማም ፀሐይም አትተኮስም ይለዋል። ቁጥር 20 ላይ ሰይጣንም ወደ እርሱ ጎተጎተ፣ አደም ሆይ በመዘውተሪያ ዛፍ በማይጠፋ ንግስና ላይ ላመላክትህ አለው ይላል። አይቹ እንደ እግዚአብሔር እንድትሆኑ ክፉና ደግን እንድታውቁ እግዚአብሔር ስለሚያነው እንዳበሉ ያላችሁ ዘፍጥረት ላይ ዲያብሎስ ተገልጦ ለሔዋን እዚህ ጋር ምን አለው? ጎተጎተው። መጽሐፍ ቅዱሱን ቃል በቃል አይደለም ያመጣው። እዚህ ጋር መጽሐፍ ቅዱሱ ላይ ኦሪት ዘፍጥረት ምዕራፍ 2ን አንድ ጊዜ እንደውም በደንብ ብናየው ደስ ይለኛል። ዘፍጥረት ምዕራፍ 2 ምን ይሄ ሐሳብ ከየት መጣ የሚለውን አንተ ላይ የሆነሽ ነጥብ ማጨር ስለምፈልግ ነው። ይፈተሽ መጽሐፍ ቅዱስ አብቲ በላለሽ ምዕራፍ 3 ይቅርታ ምዕራፍ 3 ላይ ሲጀምር ራሱ ለምን እግዚአብሔር አምላክ ከፈጠረው ከምድራው ላይ ሁሉ ይልቅ ተንኮለኛ ነበር፣ ሴቲቱን
በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳበሉ አዟልን አላት። አያችሁ አዟልን አላት። ሴቲቱም ለእባብ አለችው በገነት ካለው ከዛፍ ፍሬ እንበላለን። 2:18 ምዕራፍ 3 ቁጥር 3 ላይ ማለት ነው። ዘፍጥረት 3:18 ነው። አድክፈትልኝ ዘፍጥረት 3 ይቅርታ። ኦኬ አዎ ክፈትልኝ። እሺ ምዕራፍ 2 ላይ ግን ሲሄዱ 2:17 ላይ ይመስለኛል እግዚአብሔር አምላካችን ከዛ መልካምና ክፉን ከሚያስታውቀው ዛፍ አትብላ ይለዋል ማለት ነው። ምዕራፍ 2 ቁጥር 17 ላይ አምላካችን እግዚአብሔር ከገነት ዛፍ ሁሉ ትበላለህ ብሎታል። ከገነት ዛፍ ሁሉ ትበላለህ ዘፍጥረት 2:16 ላይ ማለት ነው። ነገር ግን አለው ነገር ግን አንድ የሚያፈርስ ነጥብ አለ ማለት ነው። መልካምና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህና ይለዋል። በቃ ከእግዚአብሔር ይለያል። ካለበት ቦታ ምን ይላል ማለት ነው? ይፈናቀላል አዳም። እግዚአብሔርን የሚያህል ጌታ ገነትን የሚያህል ቦታ አጥቷል፣ ያጣል። ይሄን ነገር ደግሞ እግዚአብሔር ቀድሞ አስጠንቅቆታል። ዘፍጥረት 2:16 እና 17 ላይ ማለት ነው። እና 3 ላይ እባብ ሄድና ምን ይላታል? እንዳትበሉ አዟልን፣ ከገነት ዛፍ ሁሉ እንዳትበሉ አዟልን ሲላት፣ አይ በገነት ካለው ከዛፍ ፍሬ እንበላለን። ነገር ግን በገነት መካከል ካለው ከዛፉ ፍሬ በገነት መካከል ምን አለ? የሆነ ነገር አለ ማለት ነው። አንድን ነገር ነው የሚያሳየው። በገነት መካከል ካለው ከዛፍ ፍሬ ምን አለ? ዘፍጥረት 2:16 ላይ በገነት ካለው ዛፍ ሁሉ ብላ ብሎታል። ነገር ግን እዛ መካከል የሆነ ነጥብ ነገር ግን ብሎ እግዚአብሔር አምላካችን ነጥብ አስቀምጦለታል። አንድ ዛፍ እንዳትበላ ተብሏል። ያንቺን በለስ እንዳትበላ ብሎታል 2:17 ላይ። 3:3 ላይ ደግሞ በገነት መካከል ካለው ከዛፉ ፍሬ ከዛፍ ፍሬ ማለት ነው እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም። ተመልከቱ፣ አትንኳት ነው አጥብቃ ነገረችው ማለት ነው። እባብም ለሴቲቱ አላት ሞትን አትሞቱም፣ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቁ ነው እንጂ። ከዛ መፈንቅለ እግዚአብሔር ይጀመራል ማለት ነው። እሺ እንሂድ ቁርአን ላይ ማለት ይበላሉ ማለት ነው። እግዚአብሔር የሚሆኑ መስሏቸው ከዛ እርቃናቸውን እንደሆኑ ያውታል ማለት ነው። እነሱ ያችን ሲበሉ እግዚአብሔርን የሚያህሉ የሚመስሉ የሚቀሙት መስሏቸው ነበር። ላይክ እንደ ዲያብሎስ ማለት ነው። ኢሳይያስ ምዕራፍ 14 ላይ አንተ የአጥቢያ ልጅ የንጋት ኮከብ ይለዋል። አንተ የንጋት ኮከብ የአጥቢያ ልጅ እንዴት በልዑል እመሰላለሁ ዙፋኔንም እስከ አርያም ከፍ ከፍ አደርጋለሁ ብለህ ነበር እንዴት ወደቀ ይለዋል። ዘፍጥረት ኢሳይያስ 14 ሕዝቅኤል 28 ራእይ 12 የዲያብሎስን አወዳደቅ በሰፊው ያብራራል የመጽሐፍ ቅዱስ ክፍል ብታየው ወንድሜ። እና አሁን ያንን ሐሳቡ እሱ ስላልተሳካለት ሰውና አዳምንም በዛ ድፍረት ለመጣል ነበረ የተጋጋጠው ዲያብሎስ። ከዛ በኋላ ሲበሉ እርቃናቸውን ሲሆኑ ምናምን እናያለን። እግዚአብሔር ደግሞ ኖ እናንተ የበለስ በልታችሁ እኔን በመፈንቅል ማንም ሰው አያከለኝም ሲል ነው። ለዛ ነው ዘፍጥረት 3:22 ላይ መልካምና ክፉን ያውቅ ዘንድ አዳም ከእኛ ነው። መልካምና ክፉን ያውቅ ዘንድ አዳም ምን አለ? ከእኛ እንደ አንዱ ሆነ ይላል። ወልድ ማለት ነው። ወልድ ነው ሰው የሆነው በነገራችን ላይ ዳግማዊ አዳም ወልድ ስለሆነ ማለት ነው። ያ ተስፋ ትልቅ ተስፋ አለ በነገራችን ላይ ያ ተስፋ ነው። አዳም ከኛ እንዳንዱ ሆነ የሚባለው 5500 ዘመን ሲጠበቅ የነበረ ነው። ሰማዮችን ቀደህ ብትወርድ ምን አለ ይሉት ነበር እነ ኢሳይያስ ማለት ነው። እባክህ አቤቱ እባክህ አሁን አድና፣ አቤቱ እባክህ አሁን አቅና፣ ተገለጥ ይሉት ነበር። ያ ተስፋ ሲያነቡ የኖሩ ነቢያት ማለት ነው። ህዝቡ ሁሉ ጌታን ይጠብቅ ነበር። እና ሰይጣን ምን አለ? በመዘውተሪያ ዛፍ በማይጠፋ ንግስና ላይም ላመላክትህ አለው ይላል። ያው አንዳንድ ሙፈሲሮች መላእክት ሆናለህ ነው ያለው ይላሉ። መላእክት ደግሞ ለአዳም ሰግደዋል። አዳም የሰገዱለት መላእክትን ለመሆን ፈለገ የሚለው ያን ምንም ማተር አያደርግም። ብቻ ግን በጥቅሉ ምን አለው? በመዘውተሪያ ዛፍ በማይጠፋ ንግስና ላይ ላመላክትህ አለው ይላል። አምላክ ትሆናለህ የሚለው ቅድም እንደ እግዚአብሔር እንድትሆኑ የሚለውን ሐሳብ ከየት እንደመጣ እንድታዩ ፈልጌ ነው ወንድሜ። ከዛ ከእርሷም በሉ ይላል። ሲወሰውሳቸው ከእሷ ምን አሉ? በሉ። ለእነሱም ሀፍረተ ገላቸው ተገለጸ ይችላል። ምዕራፍ 20 ቁጥር 121 ማለት ነው። ከገነትም ቅጠል በላያቸው ላይ ይለጥፉ ጀመር። አደምም የጌታውን ትእዛዝ ጣሰ ይላል። አደምም የጌታውን ትእዛዝ ጣሰ ተሳሳተም ይላል። አደም ምን አለ? የጌታውን ትእዛዝ ጣሰና ተሳሳተ። እሺ እንደዛ ካለ ቁጥር 15 ላይ ታዲያ ወደ አደምም ከዚህ በፊት ኪዳንን በእርግጥ አወረድን ረሳም፣ ለእርሱም ቆራጥነትን አላገኘንለትም ይላል። እንዴ አደም ከዚህ በፊት ክዶ ነበር? ክዶ እንደገና ተመልሶ ነው?
ሲመራፍ 115ን በዛው አጥነው ማለት ነው። ምን እያለ ነው? አይጋጭም ወይ? ከምዕራፍ 20 ቁጥር 115 ከ121 ጋር ክላሽ አያደርግም ወይ? ሐሳቡ በራሱ ቀድሞ አዳም ምን ብሏል ይላል? አላህ ይቅርታ ወይን እግዚአብሔር ልል ነበር ደህይሳንሳ ቅድሚያ አላህ ኪዳንን ለአደም ምን ብሎለታል? አውርዶለታል። ግን ረስቷል። ኪዳን የተባለው የቱ ነው? እኔ እንደምረዳው ከሆነ አትብላ የሚለው ነው። አትብላ የሚለው ኪዳን ነው። እኔ መረዳው እንደዛ። ምክንያቱም አትብላ ብሎታል። ከገነት ትወጣለህ፣ ተለፋለህ፣ አትብላ፣ ሰይጣንን አትስመው ያስወጣሃል ብሎ አይጠቅምህም የሰይጣን ነሲሃ ብሎታል። ያንን ነው የምረዳው። በነገራችን ላይ ሌላም መሚል ካለ አጥነው ይሄንን በርስ ማለት ነው። ምዕራፍ 21 ላይ ግን አዳም ሰይጣን ቀጥታ አስወጣቸው ማለት ነው። ገነት ውስጥ ገብቶ ወስውሶ አይ ዘውታሪ ትሆናላችሁ ብሏት ብሎ አስወጣቸው። እርግጠኛ ነኝ ነው እንደ አምላክ ትሆናላችሁ የሚለውን ቃል በቃል ለማምጣት ቢሞከረ ይመስለኛል የቁርአን ጸሐፊ። ምክንያቱም መልአክ ትሆናለህ ቢለው መላእክት ስገዱ ሲላቸው አለ አሰግዷቸው፣ አልሰግድም ያሉትን ደግሞ በሳት አጋይቷቸዋል። እዚህ መላእክት ለመሆን ይፈልጋል ብዬ አላስብም። አደም እኔ የሰገደልኝን ባሪያዬን ለመሆን አልመኝም። በግሌ ግልጽ ነው። ሶ በጥቅሉ አሁን እዚህ ጋር ስንመለከት ወደ ሱረቱ በቀራ ነው የምንመለሰው። ሱረቱ በቀራን እስኪ ክፈትልኝ፣ ምዕራፍ 2 ማለት ነው። አንደ ወንድሜ ሱረቱ በቀራ ቁጥሩ ስንት ነው? የሰሞች ነው 30 ላይ ማለት ነው። 30 ሱረቱ አይሚን 37 ይቅርታ 37 ላይ 37 ምንድን ነው የሚለው? አደምም ከጌታው ቃላትን ተቀበለ፣ እርሱ ላይም ጌታው ጸጸትን በመቀበል ተመለሰለት። እነሆ እርሱ ጸጸትን ተቀባይ አዛኝ ነውና። ኦኬ አሁን እዚህ ጋር አደም እንግዲህ የብላክስቶንን ባክግራውንድ እንመልከት። የጥቁሩን ድንጋይ ባክግራውንድ ሰበብ አለው ሁሉም በእስልምና ታውቃለህ እንዴት እንደወረደ። ከጀነት ነው ምናምን ቢት ነገር አለ እንግዲህ ነጭ ነው ምናምን። ያ ለምንድን ነው ከጀነት የወረደው? ምን እንጃ እንግዲህ አየህ አይደለ? እሱ ነው የምልህ። ሐዲስ ላይ መሐመድ ከወተት ነጭ ሆኖ ወረደ። ተሰወደት ወኸጥየት በኒ አደም አለ። የአደም ልጆች ኃጢአት ያጠቆረችው እንጂ አለ። የአደም ልጆች ኃጢአት ድንጋዩ ከወተት ነጭ ሆኖ ወረደና የአደም ልጆች ኃጢአት ምን አለው? አጠቆረው። ለምን ብለህ ስታጠናው አደም ከገነት ሲባረር ጸጸቱን የተቀበለለት አላህ እንዴት ነው ከተባለ ጅብሪልን ድንጋይ አሸክሞ ልቆታል። አደም ይኸው ኃጢአት ሰርታል፣ ኃጢአት ግን እዚህ ድንጋይ ላይ ያራግፍ ብሎ ማለት ነው። ለዛ ነው ሐዲስ ላይ ድንጋዩ የውመል ቂያማ አይንና አፍ ተሰጥቶት አብዱ በትክክል ስሞኛል፣ አበባ ዘ ደግሞ በትክክል አልሳመች። የት ላይ ነው እንደዛ የሚለው ጅብሪል ምናምን የሚለው? የት ላይ ነው የሚለው? ጅብሪል አሸክሙ ልኮታል የሚል ቁርአን ላይ ነው አይደል? ሐዲስ ላይ ነው። ኦኬ እሱ ኦኬ እሱን እስኪ አንድ ጊዜ ተፍሲር አጣባሪ ላይ መሰለኝ እስካነበብኩት ቆይቻለሁ። እሱ ቃል አለ እሱ አይ ዋናው ቁርአን ላይ አለመሆኑ ሐዲስ ላይ ከሆነ እሱ ከሌለሽ ፈልጌ ነው። አይ ሐዲስ ላይ ነው በነገራችን ሐዲስ ከሆነ አይደለ? አሁን ለምሳሌ እንትኑ የሚለው ከገነት ሲወርድ ከወተት የነጣ ነጭ ነበር የሚለው ሐዲስ ላይ ነው። ሐዲሱን አሁን እሰጥሃለሁ አውጥቼ ማን ነው። ከዛ በሰው ልጆች አጠጠቆረ የሚለውንም እሱንም እሰጥሃለሁ። ከወተት የነጣ ነጭ ነበረ። እንደዚሁ ደግሞ የእውነት ስለነኩት የልብን አይንና አፍ ጆሮ ተሰጥቶት አበባ እየተናገረቻቸው እንዳለ እሰጥሃለሁ። ተፍሲር ላይ ደግሞ ያለው ጅብሪል ይዞት መጣ የሚለው ከጀነት ከመጣ መቼም ተወሮ አልመጣም። ጅብሪል ነው ይዞት የመጣው። ድንጋዩ ማን ነው? እሱ አጣባሪ ላይ ነው። እንደዛ ነው አውጣልሃለሁ። እሱም ችግር የለም። ግን እነዚህ አሁን ቅርብ ቦታ ስለሆኑ ሐዲሳቶቹን ከፈለክ ሐዲሳቶቹን ልሰጥ እችላለሁ። አሁን ትከፍትለታለህ። እሰይ ለምሳሌ ችግር የለውም። ምንም ያ ምናልባት አቡ ዳውድ እስኪ ከፋት አይሚን ሱናን ነሳኢ ይቅርታ፣ ሱናን ነሳኢ 2919 ከፋት ውስጥ እንትን ተርሚዚ ላይ ማለት 877 ተርሚዚ መጠቀም ትችላለህ። ከወተት የነጣ ነጭ ነው ለሚለው ማለት ነው። ማለት ሳይሆን ከጀነት አዳም ይዞት የመጣው ነገር ምን ለምን መሰለህ? ከእንትን ጋር እሱ ካለ ሁሉም ሰው ካባ በቃ ድሮም የነበረ ነው ምናምን የሚሉት ነገሮችን እኔ ትንሽ ብዙ ጊዜ ስለማልቀበል ነው።
በአንድ በኩል ደግሞ እዛች ጋር እስማኤልና አብርሃም የሚሉት ነገርም አለ። እሺ እሱማ ረጅም ሰንሰለት ነው ያለው። እሱማ መጀመሪያ አደም ሰራው፣ ከዛ የሆነ ሰዓት ደግሞ አብርሃም እና እስማኤል አደሱት፣ ከዛ እያለ ቀጥሎ ብሎ ቁረይሾች ራሱ ተቆጣጥረውት ነበር። ስርዓት አምልኮ ሲጀመር የነሱ ቦታው የነሱ ነበር በነገራችን ላይ። በኋላ ደግሞ መሐመድ ከነሱ ሲቆጣጠረው ወይንም ከነሱ ሲነጥቀው ታያለ ማለት ነው እንጂ ቁረይሾች ራሳቸው እዛ ቦታ ላይ ጠዋፍ ያደርጉ ነበር። ስርዓት አምልኮ ይፈጽሙ ነበር። 7 ጊዜ ዞረው በገቡበትም አይወጡም ነበር እርቃናቸውን ሆነው ማለት ነው። ምክንያቱም በገቡበት ከወጡ ከተመለሱ ኃጢአታችን ታገኘናለች ብለው ስለሚያስቡ ይህንን ነገር ነው እስልምናው ያመጣው ማለት ነው። የሐዲሱ የድንጋዩን ሰንሰለት ግን ቀጥታ የሚወስዱት ወደ ገነት ነው በእስልምና ማለት ነው። እንደ ኃጢአት ያስወግዳል። በነገራችን ላይ ኃጢአት ያስወግዳል። አሁን አቡ ዳውድ ሐዲስን ሱናን ነሳኢን አንብብለት ወንድሜ እስኪ አንብበው ሐዲስ ኦኬ እሺ ሱናን ነሳኢ 2919 ላይ ያለ ሐዲስ ነው። ምን ይላል? It was narrated from Abdullah bin Ubayd bin Umar that a man said, and so ይላል Abu Abdurrahman, oh Abu Abdurrahman, why do I only see you touching these two corners? እነዚህን ሁለት ኮርነሮች ብቻ የካባውን ሁለት ኮርነሮች ብቻ ስትነካ ለምን አይሃለው ብሎ ይጠይቀዋል። he said እንዲህ ብሎ መለሰለት I heard the messenger of Allah say, ነብዩ እንዲህ ሲሉ ሰምቻቸዋለሁ touching them erases sins, እነሱን መንካት ኃጢአትን ያስተሰርያል። and I heard him say እንዲህም ሲል ሰምቻለሁ whoever circumambulates 7 times it is like freeing a slave. 7 ጊዜ ደግሞ ጠዋፍ ማድረግ ወይም ደግሞ 7 ጊዜ መዞር ድንጋዩን ባሪያን ከገዢው ነፃ እንደማስለቀቅ ነው የሚቆጠረው። እና ያው መንካት ኃጢአትን ያስተሰርዛል ይላል። ከቁርአንም ስጠው የላሚቷ ምዕራፍ ሱራ 272 ላይም ስጠው በግልጽ ይናገራል። ከኃጢአቶቻችሁ ለእናንተ ያብሳል፣ አላህም በምትሰሩት ሁሉ ውስጥ አዋቂ ነው ይላል። ቁርአንም ሐዲስም እንሰጠን ኃጢአት እንደሚያብስ ድንጋዩ ማለት ነው። ሱራ 271 ላይ ጃሚዓ ተርሚዚ 960 ላይ ደግሞ ምን እሱ አብ ወልድ ነው ምንድነው? እንዴት ነው የሚያድነው? ያው ያንብብል በእስላምኛ ደግሞ እንደዛ ይባላል። ምጽዋቶች ሱራ 271 ላይ ምጽዋቶችን ብትገልጹ እርሷ ምንኛ መልካም ናት። ብትደብቁ ሱራ 2 በቀራ የላሚቷ ምዕራፍ በቀራ 271 ምጽዋቶችን ብትገልጹ እርሷ ምንኛ መልካም ናት። ይሄ ስለ ምጽዋቱ ነው። ሶሪ ስለ ምጽዋት ነው። ምጽዋት ኃጢአትን ያብሳል የሚለው ማለት ነው። ሶሪ ይሄ ስለ ምጽዋት ነው። ግን ያዘው ለማንኛውም ይጠቅማል። ስለ ምጽዋት ነው ተፍሲሩ ሰውታው እንትን ያዘው ምን እንደሚል ምጽዋቶችን ብትገልጹ እርሷ ምንኛ መልካም ናት። ብትደብቋትና ለድሆች ብትሰጧት እርሱ ለእናንተ በላጭ ነው። ከኃጢአታችሁም ለእናንተ ያብሳል፣ አላህ በምትሰሩት ሁሉ ውስጥ አዋቂ ነው። ይሄ የምጽዋቱ ነው የሚያወራው። ምጽዋቱ ኃጢአትን ያብሳል ይላል። ይሄ ምጽዋቱ ነው። ግን ኃጢአትን ማበሱን ያዘው አይደለም። አላህ ነው የሚያብሰው። ምጽዋቶቻችሁ ይሄው ለማንኛውም አይደለም። ምጽዋቱ እሱ ለእናንተ በላጭ ነው። ያው አላህ ነው ይላል። በቃ እዚች ጋር እንትን ስለሆነ አላህ ነው የሚለው ችግር የለውም። እሱ ላይ በቃ ቶፒኩ ሽፍት እንዲያደርግ አበባ ተቀጥል ማለት መረጃ ላልካቸው ተርሚዚ 961 ስጠው። ተርሚዚ 961 ስጠው። ይቅርታ ድሪ ጃሚዓ ተርሚዚ 961 አበባ የተናገረቻቸው መረጃ ስላልክ ነው እየመዘገብክ አፍና ምላስ ተሰጥቶት የእውነት የነኩት ኮንሸንስ ነው ማለት ነው። ለምሳሌ እኔ ያላገጥኩኝ እጄ ብነካው አንተ ከልቤ ደብስ ነካው ይሄ ድንጋይ ይለያል። ተራ ድንጋይ አይደለም፣ የሚያቅ ድንጋይ ነው። የእውነት የነኩትን
የእውነት የልብን አውቆ ማን የልብ አውቃ ማን ነው? አላህ ብቻ ነው። አለ የልብ ሊያውቅ የሚችለው አንተ አታውቅም። ለምሳሌ እኔ ምን እንደማስብ እያላገጥክ መሆኑን ያውቃል። ይሄ ጃሚዓ ተርሚዚ 61 አንብብለት። አበባ ቅድም ለተናገረችው ምን ላይ ነው ስላልካት ጃሚዓ ተርሚዚ እናንተ ላይ ሙስሊሞች ላይክ እናንተ ታቦቱ እኮ አወቀ ቆመ ምናምን ከሚሉት ጋር ከዛ ያመጡት ነው ማለት ነው። እኛ እንደዛ እንልም። በነገራችን ላይ እንሄድበታለን እኮ በዛች ጋር ያለውን ነገር ነው እዚች ጋር የመሰለውን ይሆናል። በስተት የመሰለውን ይሆናል። አሁን በበለትና የአበባ ሐሳብ እንዲቀጥል ስለፈልግ ኦኬ ኢብን አባስ እንደዚህ ብሏል። ለሜሴንጀር ኦፍ አላህ said about the black stone ነብዩ ስለ ጥቁሩ ድንጋይ እንደዚህ ብለዋል። by Allah will raise it on the day of resurrection አላህ እንደዚህ በቂያማ ቀን ዕለት ያስነሳዋል ይላል። with two eyes by which it sees በሁለት አይኖች ማየት በሚችልበት ያ ድንጋይ ማለት ነው ጥቁር ድንጋይ and a tongue that it speaks with ከዛ ምላስም ይሰጠዋል የሚያወራበት ምላስም ይሰጠዋል with testifying to whoever touched it in truth እና ምስክርነትን ይሰጣል። ምንን የነኩትን በሐቅ የነኩትን ምስክርነት ይሰጣል። ያ ድንጋይ ምላስና አይን ተሰጥቶት ይላል ጃሚዓ ተርሚዚ 961 እዛው ተርሚዚ 877ን ከጀነት ሲመጣ ነጭ እንደነበረና በሰው ልጆች ኃጢአት ምክንያት እንደጠቆረ ያው አበባ የተናገረቻቸውን በሙሉ በመረጃ አስደግፈናል ማለት ነው። ያዛቸው እንድትይዛቸውን ስለምፈልግ ነው። እንግዲህ ምንድነው ድንጋዩ ኃጢአት እንደሚያስተሰርይ የልብ አውቃ እንደሆነ አየን። ልብ በሉ ኃጢአት እንደሚያስተሰርይ ጥቁሩ ድንጋይ አየን። የልብን አውቃ እንደሆነ የልብ ማወቅ እንግዲህ ውስጥን ማወቅ ያለ ባህሪ ነው ከተባለ ድንጋዩም ያውቃል። ይሄንን አየን። ሶስተኛ ደግሞ ያው ነው 877 ያልከው ነው 961 አሁን የሚከፈተው ደግሞ 877 ነው። አሁን መጨረሻ ያልከው 8 ላይ 77 ጃሚዓ ተርሚዚ 8 ላይ 77 የለውም እንዴ? ኖ 877 ሐዲስ ናቸው። ኦኬ ሐዲስ ነው እንዴ? ጃሚዓ ተርሚዚ ነው። ኦኬ ምናልባት አሁን አስፈለገ ሐዲሳቶቹን ከታች እንለጥፍለታለን። ሱራቱን ሐዲሳቶቹን ሙስናድ አህመድ ኢብኑ ሐንበል ላይ ያሉትን በጥቅሉ ነፍ ነው። ይሄ ጥቁሩ ድንጋይ ኃጢአት ያነጻል የተባለው ጅብሪል ነው ለሙሐመድ ይዞት የወረደው ተሸክሞ ከገነት። እንደውም የኢድ አልሃን ታሪክ ታወቀ። ኢድ አረፋ ማለት ነው። አረፋ ማለት ስትመለከት አረፋ ማለት ምን ማለት ነው? ትርጉሙ አንተ ማለት ነው እንዴት የምትረዳ? አረፋ ማለት አደምና ሐዋ የተገናኙበት ነው የሚባለው። ያ እኮ አሁን ለምንድን ነው እናንተ የምታከብሩት? ለምንድን ነው እየተጣጣው ነበረ? በአንድ በኩል አደምና ሐዋ የተገናኙበት ነው፣ በሌላ በኩል ደግሞ የእስማኤል ከእስማኤል ጋር የበጓ ታሪክ ምናምን ነው። ያ እሺ እስማኤል ነው ኢብራሂምን ተውና አደምና ሐዋ ያ ተለያይተው ነበሩ እኮ አረፋ መገናኘት ጋር ነው የሚከበረው ነው የምልሽ። ተለያይቶ ነበር ሲገናኙ ተገናኙ። የተገናኙበት ባክግራውንድ ታውቀዋለህ? ይቅርታ ቃል ያስተጋባ ነው። ቃል ሚዩት አድርግ። እኔ አንዴ ምንድነው እንዴት ነው የሚገናኙት? ህንድ ላይ እሷ ህንድ ላይ ፀሐይ መውጫ ላይ እሱ ፀሐይ መግቢያ ላይ አላህ ላካት ሲባል በምን ተገናኙ? ያኔ ወንዝ አልነበረም ብዬ ነበር። ድምጽ ይቆራረጣል። እኔ ገብቻ ነው። እኔ በምን እንደተገናኙ አላውቅም። ቃል ኦኬ እሺ። ምናልባት ቁርአን ተፍሲር ኢብን ከቲር የሱረቱ በቀራ ምዕራፍ 35 36 ብትመለከት ታገኘዋለህ ይህን ሐሳብ ማለት ነው። አዳም ከገነት በተባረረ ጊዜ ወደ ህንድ ሀገር ነው የወደቀው፣ ወደ ፓኪስታን አካባቢ ማለት ነው ወደቀ። አዳም በጣም ግዙፍ ሰው ነው። አዳም ሰማይ የቧጠጠው የተመለጠ ምናምን ነገር ዝም ብለህ ቀላል እንዳታስበው። አዳም ከገነት በወረደበት አካሉ ማለት ነው
60 ኪሎ ሜትር አድርጎ ነው አላህ ራሱ በራሱ ኢሜጅ በራሱ መልክ አደምን የፈጠረው ቡኻሪ ሐዲስ ላይ መሐመድ እንዳለው። ስለዚህ ማንም ሰው ጀነት ሲገባ ራሱ እንደዛ 60 ሜትር ቁመት ኖሮት ነው አደምን አህለህና መስለህ ነው የምትገባው። በጥቅሉ ኢብን ከሲርን በደንብ ተመልከተ። ኢብን ከሲር ተፍሲር በቃራ 35-36 የፈሰረበትን ሔዋን ደግሞ ጅዳ ነው የተፈጠፈ ማን ነው ይቅርታ መልጦ የነበረ የወደቀችው እንጃ ማለት ያረፈችው ከጀነት ሲባረሩ ማለት ነው። ከዛ ሲፈላለጉ መካ ያለ አረፋት ተራራ ላይ ተዋወቁ። አረፍትኒ ምናምን ተባባሉ። አንተ ተገናኙ። አረፍትኒ አረፋ ማለት አወቃት ማለት ነው። ተዋወቁ። አውቀኸኛል ይቅርታ አውቀሽኛል ተባብሎ ማለት ይሄ እስልምና ባቀራም ሀጀር አልአስወድ ጅብሪል ነው ለሙሐመድ ያወረደው ከጀነት ነጭ ሆኖ ከወተት ማለት ነው ወረደ። ከዛ የአዳም ልጆች ኃጢአት አጠቆረው ኃጢአት ተሸክሞ ማለት ነው። እዛ ድንጋይ ላይ ነው ኃጢአቱ የአንድ እስልምና ኃጢአት የሚወገደው እዛ ድንጋይ ላይ ነው። ዮሐንስ መጥምቅ ክርስቶስን ሲያየው በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ምን አለ? ሁወዘ ሐመሉላህ الذي يرفع خطيئة العالم አለ። እነሆ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ አለው ክርስቶስ ኢየሱስን። የዓለምን ኃጢአት ማስወገድ የሚችል በምድር በሰው ሁሉ ፊት የሚመሰክርልኝም በሰማይ አባቴና በመላእክቱ ፊት መሰክርለታለሁ፣ በሰው ሁሉ ፊት የሚክደኝም በመላእክቱና በሰማይ አባቴ ፊት እክደዋለሁ ብሏል ጌታችን ኢየሱስ ክርስቶስ። በእስልምና ግን ሄደህ ስታይ ክርስቶስን ከመቀበል አሜን ይሁን ይደረግልን ብሎ ከመቀበል ይልቅ ሄደህ ድንጋይ ላይ 100 ሺህ ብር በላይ ከፍለህ ድንጋዩን ትስማለህ ማለት ነው። ድንጋዩን የምትስማው አንተ ድንጋይ አትጠቅምም አትጎዳም በሚለው አረዳድ አይደለም፣ በዛንገል አይደለም፣ ነበር በዛንገል አይደለም። በትንሣኤ ቀን ይመሰክርብኛል ብለህ ስለምታስብ እዚህ እንደውም ሐጅ ከአርካኑል ኢስላም አንዱ ነው። የአላህን ቤት መጎብኘት፣ ጧፍ ማድረግ፣ ድንጋዩን መሳም ብር ከፍለህ ማለት ነው። በውድ ገንዘብ ከፍለህ መሳም ከአርካኑል ኢስላም ከአምስቱ የኢስላም መሰረቶች አንዱ ነው። ይሄ መታወቅ አለበት። ስለዚህ ድንጋዩ በትንሣኤ ቀን ይመሰክርብሃል። መስክሮብህ ካልሳምከው የለህም በቦታው ማመን ሊፈረድብህ እንደሚችል ማሰብ አይከብድም። ሰው በጥቅሉ ባጭሩ የድንጋዩን ከገነት አወራረዱ ለምንድን ነው? አደም አላህ ጸጸቱን ሲቀበል ድንጋዩን ሰጥቶት ነው። ከገነት የወረደው ድንጋዩ አደምን ለመፈንከት አይደለም። በገራችን ላይ ኃጢአቱን እንዲቀበለው ነው። ለዛ ነው ሙሐመድ ፈሰወደቱ ኸጢያት በኒ አደም ያለው የአደም ልጆች ኃጢአት አጠቆረው ያለው። ለዛ ነው ተርሚዚ 961 ላይ ጃሚዓ ተርሚዚ ማለት ነው። እና ደግሞ ሱናን ኢብኑ ማጃህ 2944 ላይ ታገኘዋለህ። የድንጋይ በትንሣኤ ቀን ዓይንና አፍ ተሰጥቶት ነው የሚመሰክረው። ገብቶሃል? ዓይንና አፍ ተሰጥቶት ነው የሚመሰክርብህ በትንሣኤ ቀን ማለት ነው። ከሌ ስሙኛል እከሌ ያልሳብ እንግዲህ በትንሣኤ ቀን አንድ ድንጋዩ ምስክር አለ። ሐዲስ ላይ ደግሞ መሐመድ ራሱ በትንሣኤ ቀን አማላጅ ነው። መሐመድ አማሉ ኡማዎቹን ከማኑ ከጀነት ያስገባቸው። በነገራችን ላይ በትንሣኤ ቀን መሐመድ ይቅርታ በጣም ጉንፋን ስለያዘኝ ነው። በትንሣኤ ቀን እሺ፣ በዚሁ 800 ሺህ ብር ከፍሎ መሄድ አለ። ሌላው መነጠጣይ ላይ ሰብ ይላል። ሰው ሁሉ እንግዲህ ከፍሎ ማሄድ ሰው ብዙ ሰዎች ደግሞ አሉ፣ ደሃ የሆኑ ሰዎች አሉ። እነሱስ እንዴት ሊሆኑ ነው? በሙሐመድ አማላጅነት ትድናለህ፣ ልትድን ትችላለህ። በሙሐመድ አማላጅነት ምናብሲ ቡኻሪ አይሚን ሳይ ሙስሊምን እስኪ ያውጡልኝ። ሳይ ሙስሊምን እስኪ አንብበው። ሳይ ሙስሊም 195 ማለት ነው። ቡኻሪ አንድ ሐዲስ 390 ላይ እሱ ማለት ረጅም መጥቶ የሚጠይቁት ነው። ሙሐመድ አማላጅ ነው። ሰዎች ሁሉ ከአደም ጀምረው እስከ ኢሳ ድረስ አማልዱን ይላሉ። ሲኦል ላይ ለመግባት አንችልም ይላሉ እንትና ማለት ነው እነዛኛዎቹ። ከዛ ቀጥታ ወደ ሙሐመድ ሲሄዱ አርሹ ስር ድፍት ይላል ማለት ነው። እርፋ ራስክ፣ ከዛ ራስህን አንሳና ጠይቅ ይለዋል። አላህ ይመልስልሃል። ትማለዳለህ ይለዋል ማለት ነው። አላህ እንደው ሐዲሱ ረጅም ነው፣ ብቻ እንደ አሳይመንት እንስጠው። ወንድማችን ያዘው እስኪ ሐዲሱን ሰሂህ ሙስሊም ይረዝማል። አዎ ያንብበው። በጣም ብዙ ነገር ያገኝበታል። ኢቭን የኢሳን ንጹህነትን እዚህ ጋር ያየሁበት እኔ እዚህ ጋር ነው።
ሌሎቹ ኃጢአት አለብኝ ምናምን እያሉ ሲያሳልፉ ኢሳ ግን ኃጢአት ስለሌለበት ምንም አላላቸውም። ነቢያችን ጋር ደግሞ ሲደርሱ አንተን ያለፈውንም ወደፊቱንም ምሮሃለ ብለው ነው የሚጠይቁት። እንግዲህ ብዙ ጊዜ አንብቤዋለሁ ይኸኛውን። ምናልባት እሱ ደስ ያለ እሱን ከተረዳኸው ሀሳብ እንዳይለጠጥ ፈረች እንጂ ሱረቱ ማኢዳ ቁጥር ትላንት እያነሳሁት ነበረ። ኃጢአት የለበትም የተመሰከረለት ነው መሲሁ መሐመድ በራሱ እሱንም እናቱንም ሲወልዱ ጅን አልነካቸውም። ሌላ ያዳም ልጅ ሁሉ ተዳብሷል ብሏል። እሱም ራሱ አለበት ራሱ ሱረቱ ማኢዳ ቁጥር 18 ላይ 5:18 ላይ አይሁዶችና ክርስቲያኖች እኛ ያለህ ልጆችና ወዳጆች ነን አሉ። አይደላቸውም። ልጆቹማ ከሆናችሁ ለምን በኃጢአታችሁ ያሰቃያቸዋል? እናንተ ከፈጠራቸው ሰዎች ናቸው። የአላህ ልጆች ብትሆኑ ምን አለ? ለምን በኃጢአታችሁ ያሰቃያቸዋል አለ። እሺ ከነዚህ ከአይሁዶችና ከክርስቲያኖች መካከል ማን አለ? አልመሲህ አለ። መሲሁ ያለ ልጅ ነው ማለት ነው። መሲሁ ነብዩላህ ብሏል። አበባ ድምፅሽ ራቀ። እሺ ኔትወርክ ነው ይቅርበሉኝ። መሲሁ በነገራችን ላይ ወንድሜ በጣም ነው። መሲሁ ቀላል ቦታ የለውም በእስልምና። አይሁዶችና ክርስቲያኖች ያለ ልጅ ብትሆኑ ኖሮ በኃጢአታቸው አያሰቃያቸውም ማለት መሲሁ ኃጢአት የለበትም። ስለዚህ ያላህ ልጅ ነው ማለት ነው መሲሁ። ይህንንም እንደ ቤት ስራ የያዘው ማለት ነው። እዚህ ላይ ጠንከራርገሽ እንደውም ይጅበት አይ ቲንክ ጠንከራርገሽ ይጅበት ለቪዲዮ ሰርቶላ እሱ ጥያቄ ጠይቀዋል ለሙስሊሞች። አሁን በካዕባውና በኢሳ ላይ እንደው ነብይ ነው እንኳን ቢባል መለኮታዊ ነገር የሚታይበት ኢሳ ነው በሚለውና መሲሁ ደግሞ ያላህ ቃል ምናምን የሚለውን እሱን በደንብ ብትጅበት ደስ ይለኛል። አይ ቲንክ ጥያቄውም ስለነበረ ማለት ቪዲዮ ሰርቶ በፌስቡክም በቲክታክም ስለጠየቃቸው እስኪ ድገምልኝ ላቂ ያደርጋል እኔ ጋር። እሺ ችግር የለም። ይሄንን የመሲሁን በእስልምና ያለውን መሲሁ ቦታና የድንጋዩን በደንብ ይጅበት። እሱ ራሱ አብዱል ፈታ ራሱ ቪዲዮ ሰርቶ ጥያቄ ጠይቀዋል ሙስሊሞችን ማለት ታዞቹን በፌስቡክም ጽፎ ጠይቀዋል፣ በቲክታክም ቪዲዮ ሰርቶ ጠይቀዋል። መሲሁና ነብያችን ራሱ ነብይ ነው ቢባል ራሱ ከነብዩ ጋር ምንም ሊወዳደር የማይችል ነብይ ነው፣ ነብይነቱ ያጠራጥረኛል ምናምን ብሎ ማለት ነው። እዚህ ላይ በደንብ ብትጅበት ደስ ይለኛል። የእሱም ጥያቄ እንደ ነብይም ቃል እንደ ነብይ ራሱ ቢሆን እንደ ነብዩ እንኳን ያላህ ልጅ ነው እንኳን የሚባለው ቀርቶ እንደ ነብይ ራሱ ቢሆን ቃሉ ታማኝ የሆነ መንፈሳዊ ህይወቱን በመንፈሳዊ ህይወት ያሳለፈ ለምሳሌ ነብያችን ደግሞ ስጋዊ ህይወት 11 ሚስት ብዙ ነገሮችን ሲያደርጉ ነበሩ። ኢሳ ግን እንደዚህ አይነት ነገሮች ላይ የሉበትም። መወለዱ እናቱ የመሐመድ የነብያችን እናት ቢወሰድ እንግዲህ የምናውቀው ነገር ነው። አስተዳደጋቸው ደግሞ ነብያችን ሰለላሁ ዐለይሂ ወሰለም እኮ እስከ 40 ዓመታቸው ድረስ ነብይ አይደሉም፣ ሌላ ላይፍ ላይ ነበሩ። ያው እንደዚህ ምናምን ቢሉ ማለት ነው። ኢሳ ከተወለደበት ቀን ጀምሮ መናገር የጀመረ ነው። ሴጣን ያነካው ነው። እንደገና ህይወቱን በሙሉ ላይክ እንደዛ እንዳሳለፈ ነው። በመንፈሳዊ ነገሮች እንዳሳለፈ ነው። ሚስት አላገባ ምናምን። አይ ወደፊት መጥቶ ሚስት ያገባል ሲሉኝ እስቲ ሚስቷ ስሙ ማን ይባላል ስለው ሌላ ነገር ነው ያለኝ። ግን የነብዩ መሐመድ እንኳን ሚስት ትታወቃለች እና እሺ ሚስቱ ማን ትባላለች ስለው አይ ሚስቱ እንትና ይወልዳል ምናምን። ብቻ ብዙ ነገሮቹ አዝ ነብይ ራሱ እንዲያውም አዘ ነብይ ኢሳ ብዙ ነገሮች ቃሉ የሚናገራቸው ቃላቶች ሁሉ ነብያችን ሰለላሁ ዐለይሂ ወሰለም በጅብሪል በኩል ነው ሲያወሩ የነበሩት። ኢሳ ግን ቀጥታ ነበር ከራሱ ሲናገር የነበረው እና ሰጠው የሚል ነገርም አለ ስል ከዛ ይችን ለመከላከል ደግሞ የነብያችን ደግሞ የጅብሪል በኩል እናስቀሩትና አይ ለነብያችንም እንኳ አላህ ቀጥታ ነበር የሚያናገራቸው ልባቸው ላይ ይጽፍላቸው ነበርም የሚል ነገርም አመጡ። እንግዲህ ያኛውን ክደው ማለት ነው። እኔ አምላክነቱ እንኳን ቢቀር በነብይነቱ ራሱ መከተል ያለብን ማን ነው? በጣም ብዙ ነገሮች ተአምራቶች አሉ። የእናቱም ራሱ ከድንግልናዋ ጀምሮ ዘላለማዊ ይባላል። ዘላለማዊ ደግሞ አንድ አላህ ብቻ ነው እና ብቻ ብዙ ነገሮች የኢሳን ነብይነትን ያስበልጣል። ኢቭን እንደ ነብይ አላህ ነው እንኳን ብንተው እሱን ለመከተል ያለብኝ ነገሮችን ብቻ አስቼ ነበር። ወደ ሰማይ ከማድረጉ ጋርም ያው የተያዙ ነገሮች ብቻ እሱን ሳላነሳ ላይፉን ነው ከነብይነት ጋር እያይዤ ማለት ነው።
ሌሎቹ ይሄ ወደ ሰማይ ማድረጉ ምናምን የሚባሉ ነገሮች ከእኔ መሰቀሉንም እግዚአብሔርነቱን የሚያሳዩ ነገሮች ደግሞ በሌላ ርዕስ ደግሞ አስቻቸዋለሁ የሚመስሉ ነገሮችም ማለት ነው። ያ ደስ ይላል። ያው እኔ ድንጋዩ ጨርሰሃል? ቀጥል ካልጨረስክ። ኢትስ ኦኬ። አሁን የድንጋዩ ብዙ እኔ አሁን በድንጋዩ ላይ አንድ የፖስተትኩት ቪዲዮ አለ። እኔ ኡመር ድንጋይ ነው ብለዋል፣ አነካም ነበር ብለዋል። እኛ ለምንድን ነው? ምክንያቱም ኡመር ደግሞ አንዱ ሀሊፋ ነው፣ እንግዲህ ዋናው ሀሊፋ ነው። ድንጋይ ነህ። መጀመሪያም ድንጋዩ ላይ ብዙ እንትን የለኝም። ላይክ የአረቦች ቢዝነስ ነው የሚመስለኝ። ለአረቦች ነብያችን ሰለላሁ ዐለይሂ ወሰለም በቃ ላይክ ብዙ ነገሮችን ወደ አረብ እንድናረግ አረቦች እንድናስታውስ በፊት ዘካም ተይዞ ይኬድ ነበር ለሀጅ ተብሎ አዘሴም ታይም ደግሞ በአንድ ተርም አሁን በሀጁ ጉዞ የሚያገኙት ብር እንግዲህ የእኛም በጀት ስንት እጥፍ ነው በአንድ ተርም ብቻ የሚያገኙት ማለት ነው። ሀብታም ሆኗል ሳውዲዎች። በዚህ ድንጋይ የመጣ ሀብታም ሆኗል። ከዛ ደግሞ ብር አጠራቀሙና ነዳጅም ቆፈሩ። ዛሬ በወርቅ አልጋ ያንን ደግሞ እድል የፈጠሩላቸው ነብያችን ናቸው። ስለዚህ በእምነት ምክንያት አድርገው እኛ ዓለምን እንዲገዙ አድርገው ያደረጉበት ሲስተም ነው እንጂ ምንም እኔ ከእምነት ጋር ምንም አይገናኝም የሚል ነገሮችን። ሁለት ደግሞ ከብልትም ጋር ቅርጹ ከብልትም ጋር የሚያያዙ ነገሮች አሉ በአንድ በኩል ማለት ነው። ለማይወልዱ ሰዎች ነው እንግዲህ ሄደው ሲስሙ አትራክት ለማድረግ ማለት ነው። ሄደው በሳሙ ጊዜ ልጅ ይወልዳሉ ማለት ነው። በማፀን ሀጀር አልአስወድ የሚባለው ማለት ነው። እና ውጭስ ለእኔ ምንም እንትን የሚያደርገኝ ነገር የለም። ኢቨን እኔ ወደ ካባ አልሰግድም። ከሰገድኩ ራሱ ወደ ቤተ መቅደስ እጅ አልሰግድም እያልኩ ነበር። አብቲ ማነው ድንጋዩን የሰባበረው? ይሻል ጳላዲዮስ ከስር ድንጋዩን የሰባበረው ማነው በላት እያለኝ ነው። ቀጥሉ። ያ ድንጋዩን የሰባበረው የየመን ንጉስ መሰለኝ 930 ምናምን ገደማ ላይ ነው የተመለሰው አይደል? ድንጋዩ 21 ምናምን ዓመት እኮ ተማርኮ ሄዶ ነበረ። ያው ወደ ኢራንም የሚሉ አሉ፣ የመን ላይ ነበር የሚሉ አሉ። ነገር ግን በዛ ዘመን የነበረ የየመኑ ገዢ እስኪ ስሙን አስታውሱኝ። ስሙ ማነው? ጳላዲዮስ እስኪ ፖፖ ነው ምናምን እንደ መሽኛ አድርገውት ነበር ነው የሚባል ሰምቻለሁ። አይ ቲንክ እንደዚህ አይነት ነገር ያየው ካረሳው ተለምኖ ነው የመጣው። ያ ቆይቶ ያው ድንጋዩ እንደማይጠቅም ሲያውቀው ያ ንጉስ ምን አደረገ? ያ ሰው ለ8 አሁን ያሉት 8 ነበር የሚያካክሉ 8 ሽርፍራፊዎች ናቸው። ያ ከጀነት የወረደው መላእክት ጅብሪል ተሸከመው ልክ መላእክቶች ይሸከማሉ አይደል? ያንተ ታቦቱ ለሙሴና ለአሮን የተሰጠውን 248 ላይ እንደሚለው ይሄኛውንም ጅብሪል ያወረደው ማለት ነው። እና በጥቅሉ ይሄንን ድንጋዩን ማለት ነው የየመኑ ንጉስ መሰለኝ በ930 ነው 31 አካባቢ ነው የተመለሰው። ድንጋዩ ራሱ 21 ምናምን ዓመት ቆይቶ ተወስዶ ነበረ ማለት ነው ተማርኮ። ከዛ በኋላ ግን ምንም እንደማይጠቅም ሲያውቀው ሰባብሮ መለሰው ማለት ነው። አሁን ያ ነው የሴት ብልት ቅርጽ ይቅርታ የሴት ብልት ቅርጽ እንትን ላይ የሆነ ናስ ነገር ላይ ማለት ነው ተቀምጦ ሰዎች ሚስክ እየቀቡ ሽቶ እየቀቡ በጣም ብዙ ብር እየከፈሉ ዋጋ እየከፈሉ ማለት ነው የሚስሙት ያንን 8 ጠጠር ሽርፍራፊ ነው። ድንጋዩ ራሱ አሁን ነፍሱ አለ ወይ ነው ለመመስከር። ከአባውን በራሱ እኮ ኢትዮጵያዊ እግሩ ቀጭን የሆነ ሰው እኮ ከአባውን ራሱ ያፈርሰዋል አይደል? ሳይ ቡኻሪ 1596 ላይ 1596 ላይ እግሩ ቀጭን የሆነ ኢትዮጵያዊ ከአባን ያፈራርሰዋል ብሏል ማለት ራሱ መሐመድ ነው ያለው። ከአባን ያፈራርሰዋል ወይ ይደረማመሰዋል፣ ይፈርሳል ማለት ነው። የሚያፈርሰው ደግሞ ኢትዮጵያዊ ነው። ኢትዮጵያውያን ደግሞ እውነተኞች ናቸው። በነገራችን ላይ ኢትዮጵያውያን በእስልምና ታሪክ ለመጀመሪያ ጊዜ ሲራ ነብዩ ኢብኑ ሂሻም ክፍል 1 ቁጥር 349 የምትመለከቱ የመጀመሪያው ጊዜ ሂጅራ ወይንም ስደት ወደ ሀበሻ ምድር ይላረሱ ራሱ በዛ ሰዓት ነው። መሐመድ ወደ ኢትዮጵያ ብትሄዱ እኮ ያላቸው እነ አቢ ጧሊብ እነ መሐመድ ያሉበትን ሷሃቦች ያሉበትን ሲያው ወደ ኢትዮጵያ እኮ ብትሄዱ በዛም ማንም በሱ ዘንድ የማይበደል መልካም ንጉስ አለ። ወለአርዱ ሲዲቃ ምድሪቱም እውነተኛ ናት ብለው እነ ጃዕፈር የገቡት ማለት ነው። ጃዕፈር እነ ሩቅያ ወዘተርፈ ወደ 8 ሆነው 613 አካባቢ ወደ ኢትዮጵያው ንጉስ በአክሱም ወደ ነበረው ንጉስ ዘንድ ሄዱትኝ ማለት ነው። ያ ኢትዮጵያዊ ደግሞ መልካም ከተባለ ምድር የሚወጣ ኢትዮጵያዊ ከአባ ምን ይላታል? ያፈራረሳታል። ከአባን ያፈራረሰዋል።
እነዚህ ድንጋዮቹም አይተርፉም። ከአባ ማለት እኮ በራሱ ግንብ ነው ታውቃለህ ወንድሜ። ከአባ ማለት 4 ማዕዘን ግንብ ነው። የድንጋይና ሲሚንቶ አድርገህ ጣጥመህ የምትገነባው ግንብ ማለት ነው። በቃ አለቀ። ሌላ ሚኒንግ የለውም። ስለዚህ የድንጋዩን ጉዳይ ብዙም አልሄድበትም። ነገር ግን መሲሁን ስንመለከት መሲሁ ለምሳሌ በሱራ ሙሐመድን ኃጢአት አለበት። ኢብን ጣዖትንም ያመልክ ነበር። ለምሳሌ ሱረቱ ሙዘሚል፣ ሱረቱ ሙደሲር፣ ሱረቱ አለቅ እነዚህ ተመሳሳይ ሰዓት የወረዱት የቁርአን አንቀጾች ናቸው። አይሜን ሱራዎች ናቸው። ሙደሲርን ስትመለከት ሱራ 74 ማለት ነው። ለምን 74 ላይ ያደረጉት አዘበራረቀው ነው ያስቀመጡት። በነገራችን ላይ ለምሳሌ ሱራ 17 ላይ 110ን ካየው አላህን ጥሩ አርህማንን ጥሩ የትኛውን ብትጠሩ መልካም ስሞች ለአላህ ናቸው ምናምን የሚለው ሱረቱ ኢስራ ባራው ሱራ 17 50ኛ ሆኖ ነው በቁርአን አወራር ተረታ ይወረደው እና 49 ላይ ቢስሚላህ አርህማን ረሂም የሚለውን ከየት አመጡት ነው? አርህማን የሚለውን ለምን አስገቡ? 49 የቁርአን ሱራዎች ላይ ማን ስልጣን ሰጣቸው? ምክንያቱም 17ኛው ሱራ 50ኛ ሆኖ ነው የወረደው። የአደራደሩ መዘበራረቀን ተውና እሺ እዚህ ላይ ምን ይለዋል? አንተ ልብስ ደራቢ ሆይ ይላል። መሐመድ ምን ብሎ ነበር? ደስሩኒ ሸፍኑኝ ብሎ ነበር። ደረቡልኝ ዘምሉኒ አረ ጠረዙኝ ብሎ ነበር። አይሻ እንትን ውስጥ ገብቶ ማለት ነው። ራሱ ከሂራ ሲመለስ ማለት ነው። ከዛም ይላል አንተ ልብስ ደራቢ ሆይ ቁም አንዚር ይለዋል። ቁም ፈአንዚር ተነሳ እና አስጠንቅቅ። ጌታህን ምን ይለዋል? አጥራ አክብረው። ጌታህን ምን ይለዋል? አክብር። ከዛ ምን ይለዋል? ወሲያበከ ፈጣሂር። ሲያብህንም ሲያብ ማለት ይው ልብስ ነው። ልብስህንም አጥራ ወሩጅዘን ፈህጁራ። በቃ ቨርስ 4 ላይ ቁርአን 74 ምን አለው? ወሩጅዘን ፈህጁር ጣዖትንም እራቃለው። ከጣዖት ጋር አታችመንት ነበረው። ለዛ ነው ሲረቱ ረሱላህ ላይ በ35 ዓመት እድሜው በንጹህ ጨርቅ ላይ ከአባው ባደሱት ጊዜ ጣዖታውያን ድንጋዩን እሱ ቦታው ላይ እንዲያስቀምጥ ያደረጉት። በነገራችን ላይ መሐመድን ማለት ነው ኃጢአት ሰርቶ ነበር። ለምሳሌ 48 ሱራ 48 ማለት ነው ሱረቱ ፈትህን ስትመለከት ቁጥር 2 ላይ አላህ ከኃጢአትህ ያለፈውንና የሚመጣውንም ለአንተ ሊምር ጸጋውንም በአንተ ላይ ሊሞላ ቀጥተኛውን መንገድ ሊመራህ ይላል። ስለዚህ ያለፈውንም የሚመጣውንም ለአንተ ሊምር የሚመጣው ምንድነው? መሐመድ ነብይ ከሆነ በኋላ ሰዎችን የገደለው ነው፣ ሴቶችን ያስደፈረው ነው፣ እነዚህን በመርዝ የሰጠችውን በግዴታ እንደዚሁም እነ ማርያ ቀብጥያን ይዞ የተኛው ነው። ሐሳብ ጋር አይ በቃ ምን መሰለሽ አሁን እዚህ ጋር የሚሉት በቃ አላህ ሲጀመር ነብይ ሲያደርግ ሰው መርጦ ነው እና ዛት ማች ትልቅ ኃጢያቶችን አይሰሩም። ይሄ የማረውን የኃጢያት ምንድነው ብዬ ነበር። ምንድነው ኃጢያት እዚህ ጋር ምሮታል ይላል ስል አይ በቃ ኦልሬዲ ነብይ እኮ ሲመርጠው ትልቅ ኃጢያት አይሰራም፣ ትንሽ ነገሮችን ነው። እሱንም ደግሞ አላህ በዛ ሰዓት እዛ ያን ይሆኑ አላህ ይገስጸው ነበር። እሺ ነብይ ከሆነ በኋላ እሺ እንደዛ ነበር። ነብይ ከመሆኑ በፊት እኮ ቢያንስ ስንት ዓመት ኖሯል? 40 ዓመት እኮ ኖሯል። 40 ዓመት ኖሯል። ያኔ ጅብሪል እየመጣ እንትን እኔ አሁን ያኔ የሰራው ወንጀልስ ብዙ አይኖርም ወይ? ምክንያቱም ነብይ አልሆነም፣ ኦልሬዲ ሰው ነበር። ምናልባት ሲረቱ ረሱሉላህ ኢብኑ ኢስሐቅ መጽሐፍን የተለያዩ ኪታቦችን የሙሐመድን የግል ታሪኮች ብታጠና የሙሐመድን አስተዳደግ የሙሐመድን ስብዕና ከከድጃ ጋር እንዴት አባቷን አስክሮ እንዳገባት ወዘተርፈ ከዛ በኋላ እሷ ስታሸልብ ደግሞ ህፃኒቱን አይሻን ቤንት አቡበክርን እንደውም አቡበክርን አይሻን ሲጠይቀው እኔ እኮ ወንድምህ ነኝ አለው። አንተ ወንድሜ ባላህ ኪታብና ባላህ ዲን ብቻ ነው ለኔ የተገባች ናት ብሎ አፉን ሲያዘጋው እናያለን። ህፃኗን አይሻን ሲያገባ እናያለን። ወዘተርፈ ሴቶችን ሲያማርጥ እናያለን። አሁን የሙሐመድን ግለ ታሪክ ስታጠና አስተዳደጉ በራሱ አስተዳደጉ በአቢ ጧሊብ ቤት እንዴት ሆኖ ነው ያደገው? ከልጆቹ ጋር ያለው ሪሌሽን ምን አይነት ነበረ? በደንብ አድርገህ የሙሐመድን ነው ማጥናት ያለብህ አስተዳደጉን ማለት ነው። በደንብ ብታጠና የሱን የግለ ታሪክ በራሱ በኢብኑ ኢስሐቅ የተጻፈው ራሱ በቂ ነው። ከሌሎች ማጣቀስ አያስፈልግም። ምክንያቱም ሲጀመር መሐመድ የሚባል እንደምንሉም ስላሉ እንደው ሰፋ አድርገህ አጥና ቢባል ከባድ ነው። ምክንያቱም ስለ መሐመድ ስለ እስልምና ለማጥናት ኢስላሚክ ዶክመንት ብቻ ነው የሚያስፈልገው። ምክንያቱም ሌላ ዶክመንት የለም፣ ሌላ ኤቪደንስ የለም፣ ሌላ ሂስቶሪካል ኤቪደንስ የለም፣ ሌላ የሚከተሉት ትራዲሽናል ኤቪደንስ የለም። ምንም ከየት ታመጣዋለህ?
አየው መሐመድ ነው እንግዲህ እስልምና ህልውናው አላህም ጅብሪል የሚባለው አካሉ ዘርፈ መሐመድ ነው። ያው አነሳሱ እንዳለው ይሄ ሰው ጣዖት ያመልክ ነበር ማለት አባቱ ራሱ ጣዖት አምላኪ ነበረ። ያው ከመወለዱ በፊት ቢሞትም አባቱ አብደላ ጣዖት አምላኪ ነበረ። በጥቅሉ ሰውየው የእሳት ከሆነ አገኘህ መራህ ይላል። ሃይማኖቱ መጽሐፉ ምን እንደሆነም አታውቅም ነበር። ምንም የሚያውቀው ነገር አልነበረም ማለት ይብን ለነብይነት ራሱ በቂ ነው ወይ ነው። ሱረቱ ሐጅ ላይ ከነብይም አንድንም አላክንም ባነበበ ጊዜ ሰይጣን በነባቡ ላይ የሚጥል ቢሆን እንጂ የሚለውን ስታነብ በቁረይሾች ጭፍራው መካከል ተቀምጦ መሐመድ አላታን መናታን ኡዛ አማላጅነታቸው ተቀባይነት አለው ብሎ ተናገረ። ጅብሪል እንዴ ማን ነገረህ አለው። እንዴ ቅድም የመጣው ማን ነው? ከዛ ደነገጠ። እነዛ ቁረይሾች ደስ አላቸው። አብረውት የነበሩትና ዑመር ደግሞ ሾክ አደረጉ። ከዛ ከዚች አጣብቄ ለማምለጥ መሐመድ ምን አለ? አይ ከነብይም እኮ ማንንም አላከም። ነቢያት እንግዲህ ሙሴ ሲናገር ሰይጣን አፎ ላይ የማጥመሚያ ቃል ያደርጋል። ኢሳም ሲናገር እንደዛው ከዛና ሰይጣን የጣለውን ያስወግድና አንቀጾቹን ያጠነክራል። ምን አይነት አማርኛ ነው? ማንም ይገባው ይሄ ማንም ይቀበል። ከዛ ጅብሪል መጣና ነሰኸው ቁርጡቢ ተፍሲርና አንበበው በነገራችን ሱረቱ ሐጅ ተፍሲር ማለት ነው። ኢብን ከቲርንም እና ጣባሪንም ማየት ይችላል። ኢብን አባስ እየተቀባበሉ የፈሰሩት ማለት ነው። ሙሐመድ በቁረይሾች መካከል በተቀመጠ ሰዓት እነዚህ ካህናቶቻቸው ጣዖት የሚያጥኑት ምናምን 40 ዓመት ምናምን ሲሆናቸው አለ አይደል? ስርዓተ ክህነት 30 ዓመት መሙላት አለበት። ቁረይሾች ደግሞ 40 ዓመት አለባቸው። ሙሐመድ እነዛ ነው በ40 ዓመት እድሜው ራሱን ነብይ ብሎ የተነሳው። ያንን ስርዓት አምልኮ ለማስፈጸም የእድሜ ገደብ ነበራቸው ጣዖታውያኑ። እዛ መካከል ተሰብስበው አማላጅነታቸው ተመለሽነት አለው ብሎ ነበር። ከዛ ጅብሪል አራን ያላልኩም አንተ ሰይን ማን ያለ ሲለው ባላህ ላይ የማይባል ነገር አልኩኝ ብሎ መሐመድ ተንቀጠቀጠ። ከዛ ጅብሪል በሰይጣንና በመሐመድ መካከል ገባና ነስኸው ማለት ነው። ያንን አንቀጽ ሰረዘው፣ አስወገደው። ያን ሰይጣን የጣለውን ማለት ነው። ጣዖታቶቹ ያመልዳሉ የሚለው ሰይጣን ጋር ነው ማለት ነው። ስለዚህ መሐመድ በራሱ በዲሞን ስፒሪት በዲያብሎስ መንፈስ የዲሞን ስፒሪት እንደማይመራው በምንድን ነው የምንረዳው? ስለዚህ በጥቅሉ ዲያብሎስ በራሱ ለምሳሌ ተፍሲር አልቁርጡቢን ስትመለከት ሱረቱ አሽራ 59:16 የፈሰረበትን ስትመለከተው በራሱ አሸይጣኑ አልአብያት ነጭ ሰይጣን የተባለ ነጭ ሰይጣን ከመሐመድ ጋር ትልቅ አታችመንት ያለው በተለያዩ ሲራዎች ላይ ስትመለከት እነ ፈኽረዲን ራዚ ተፍሲር አልከቢር ፈኽረዲን ራዚ ስትመለከት ነጭ ሰይጣን በጅብሪል መልኩ ወደ መሐመድ እየተገለጠ አሳሩን ያበለው እንደነበር ፈስረዋል። ነጩ ሰይጣን በጅብሪል መልክ ይገለጥና ራእይ ሊያወርድለት ይፈትነው ነበር። الشيطان الابيض ያው هو صاحب الامي ነብያትን ወዳጅ ነው ምናምን ነብያትንም እንደፈተና አድርገው የሳሉት ሰለት አለ። እሱን ተውና ቁርጡቢን ተመልከት ሱረቱ ሐሽር 16 የፈሰረበት እንደዚሁም ደግሞ ሱረቱ ሐጅ ባነበበና ዝም ማለት እሺ የማጥመሚያ ቃል የሚቀርብ ቢሆን እንጂ የሚለውን የፈሰሩበትን ተመልከት። እነ ቁርጡቢና ጠበሪ ማለት ነው። ይሄ አሸይጣኑ አብያጥ ነጩ ሸይጣን በጅብሪል መልክ በተለያየ ሰዓት ራእይ ሊገልጥ እየፈለገ መሐመድ ይፈትነው ነበር። በራእይ መልክ ማለት ነው። ራእይ ሊያወርድለት እየፈለገ ይፈትነው ነበር። በዛ በቃ ሰይጣን ጅብሪል እየመጣ ምናምን ነገር እንዴ ምንድነው ቆየ በመጽሐፍ ቅዱስ ላይ በጣም የሚገርም ታሪክ አለ። ዳንኤል 10 ላይ ዳንኤል 3:7 ሱባኤ ያዘ ስለ ህዝቡ ወደ እስራኤል መመለስ በፋርስ ባቢሎን ሆኖ ማለት ነው። ስለ ኢየሩሳሌም እንደገና መሰራት 21 ሱባኤ ይዞ ነበር። ሱባኤው በያዘበት ታይም ላይ መልአክ ወደሱ ተልኮ ነበር። ወደሱ በተላከበት ሰዓት በዛ በፋርስ ባቢሎን አማልክት ላይ አድሮ ይመጣውታት ላይ አድሮ ይመለክ የነበረው ዲያብሎስ 21 ቀን ተቋቋመ። ልብህ ራስ ካዋርክበት ከመጀመሪያው ቀን ጀምሮ ጸሎት ተሰምቶልሃል። እኔም ስለዚህ ነገር መጥቼ ነበር፣ ነገር ግን የፋርስ መንግስት አለቃ 21 ቀን ተቋቋመኝ ይለዋል መልአኩ ማለት ነው። ሰይጣን ዲያብሎስ ወደ ነብዩ ዳንኤል የተላከው መልአክ 21 ቀን ነው አየር ላይ የተዋጋው። እነሆም ከዋነኞቹ አለቆች አንዱ ሚካኤል ሊረዳ የመጣን የም ከፋርስ ነገስታት ጋር በዚያ ተውኩት ይለዋል። ከዛ ራእዩን ምናምን ይነግረዋል ማለት ነው። ወደፊት የሚፈጸመው እንዲሁም ላንብብልህ እስኪ ከፈቱት እስኪ ጳላዲዮስ እስኪ ክፈትልን ትንቢተ ዳንኤል ጳላዲ እንኳን ደህና መጣ። በዚህ አጋጣሚ የለች እንዴት አለሽ? ሰላም ክርስቶስ ይብዛላ። እንዴት አለሽ? ትንቢተ ዳንኤል ተከፈት እንደው አይ ሁለተኛ ቅዱሳን እንዴት እንደሚረባረቡና ተልኳቸው እንዴት አንድ አይነት እንደሆነ
ለማስረዳት ማለት ነው። ኦኬ ልክፈትልሽ አብቲ ክፈትላት። ያ ትንቢተ ዳንኤል ይቆይ እኔ ያው ሲወጣ ያስወጣኛል። ችግር የለም ከፍትልሻለሁ። ክፈችልኝ እያለችኝ ነው። እኔ አልከፍትም። ሰፊ ነው። ትንቢተ ዳንኤል ምዕራፍ 10 ላይ የፋርስ ንጉስ ቂሮስ በነገሰ በ3ኛው ዓመት ዳንኤል በፋርስ ባቢሎን ሆኖ ሱባኤ ሲይዝ እናየዋለን። ለ21 ቀን ማለት ነው 3 ሳምንት ማለት ነው። ከዛ በኋላ እሺ ዳንኤል እሺ ነው ከፍቼዋለሁ። እስከላስ ወጣን አያት ከፈቻት ከፈቻት ወጣ አላሰልቅም አላለኝም። እኔ ኔትወርኩ እየዛገ እንጂ ከፍቼዋለሁ። ቆይ እንዳትከፍች እኔ ከፍትልሻለሁ። ቆይ ከቻርጀር ላይ ስልክ ይልንቀል አለ መጣ ምናልባት ማነብልልህ እሺ ነው ከፍቼዋለሁ። እሺ በየትኛው ስልክ? በፋርስ ንጉስ በቂሮስ በ3ኛው ዓመት ብልጣሶር ለተባለ ለዳንኤል ነገር ተገለጠለት ይላል። ተመልከቱ እንዲህ ሸይጣኑ ለአብያትም መላእክቶችን ያለን ዘጋና የሰይጣንንም ስራ እናያለን። ነገሩም እውነት ነበር፣ እርሱም ታላቅ ጦርነት ነው ይላል። ነገሩንም አስተዋለ፣ በራእዩም ውስጥ ማስተዋል ተሰጠ ይላል ዳንኤል። በዚያም ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበር። ማለፊያ እንጀራም አልበላሁም፣ ስጋና ጠጅም በአፌ አልገባም። 3ቱም ሳምንት እስኪፈጸም ድረስ ዘይት አልተቀባሁም ይላል ዳንኤል 13። ከመጀመሪያውም ወር ለ24ኛው ቀን ጤግሮስ በተባለው በታላቁ ወንዝ አጠገብ ሳለሁ ዓይኔን አነሳሁ። እነሆም በፍታ የለበሰውን ጥሩም የአፌዝን ወርቅ በወገቡ የታጠቀውን ሰው አየሁ። አካሉም እንደ ቢረሌ ይመስል ነበረ፣ ፊቱም እንደ መብረቅ መስያ ነበረ፣ ዓይኖቹም እንደሚንበለበል ፋና፣ ክንዶቹና እግሮቹም እንደ ጋለ ናስ፣ የቃሉም ድምፅ እንደ ብዙ ሕዝብ ድምፅ ነበረ ይላል። የተገለጠለትም ቃል በቃል ነው። ያየውን ሁሉ ዳንኤል ቁጭ አድርጎ ይገለጻል። መሐመድ ግን እንደ ግመል እስከሚያንኮራፋ ላብ እስከሚያልበው ድረስ ነው የተደፈቀው። እኔም ዳንኤል ብቻዬን ራእዩን አየሁ። ከእኔ ጋር የነበሩ ሰዎች ግን ራእዩን አላዩም። ነገር ግን ጽኑ መንቀጥቀጥ ወደቀባቸው፣ ሊሸሸጉም ሸሹ። እኔም ብቻዬን ቀረሁ። ይህንንም ታላቅ ራእይ አየሁ። ኃይልም አልቀረልኝም። ደም ግባቴም ወደ ማሸብሸብ ተለወጠብኝ። ኃይልም አጣሁ። የቃሉንም ድምፅ ሰማሁ ይላል። የቃሉንም ድምፅ በሰማሁ ጊዜ ደንግጬ በምድር ላይ በግንባሬ ተደፋሁ። እነሆም አንዲት እጅ ዳሰሰችኝ። እጁ ማን ነው ምናምን ብዙ ፍቺ ስላለው እሱን አልገባበትም። በጉልበቴና በእጅም አቆመችኝ። እርሱም እጅግ የተወደደ ሰው ዳንኤል ሆይ እኔ ዛሬ ወደ አንተ ተልኬያለሁና፣ በነገራችን ላይ እጅ ክንድ በላባዎቹ ይጋርዳል፣ በክንፎቹ በታች ትተማመናለህ፣ ዓይኖቹ ጆሮቹ ምናምን እየተባለ ብሉይ ላይ እየተነገረው ለክርስቶስ ወይንም ሰው ሆኖ ለመጣ ይፈታል። ላይ እንደ ኢሳያስ ኦዚያን በሞተበት ዓመት እግዚአብሔርን በዘርፋፋ ቀሚሱ ዘርፍ ዙፋን ሞልቶት ያየዋል ማለት ነው። ኦዚያን ለክርስቶስ የሚፈታ ነው። ወንድማችን በደንብ አድርገን በኋላ አብራራለታለሁ። እና እርሱም እጅግ የተወደደ ሰው ዳንኤል ሆይ ይለዋል። ለዳንኤል የተገለጠለት አካል እዚህ ጋር ምን ይለዋል መልአኩ? እኔ ዛሬ ወደ አንተ ተልኬያለሁና የምነግርህን ቃል አስተውል፣ ቀጥ ብለህ ቁም አለኝ። ይህንም ቃል ባለኝ ጊዜ እየተንቀጠቀጥሁ ቆምሁ። እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ፣ ልብህ ያስተውል ዘንድ ሰውነትህን በአምላክ ፊት ይዋረድ ዘንድ ካደረግህበት ከመጀመሪያው ቀን ጀምሮ ቃልህ ተሰምቷል ይለዋል። አስቡት፣ ቃልህ ምን አለው? ተሰምቷል። እኔም ስለ ቃልህ መጥቻለሁ። የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ። ትንቢተ ዳንኤል ምዕራፍ 10 ቁጥር 13። እንደውም ከዋነኞቹ አለቆች አንዱ ሚካኤል ሊረዳ የመጣ እኔም ከፋርስ ነገስታት ጋር በዚያ ተውሁት ይላል። ከፋርስ ነገስታት ጋር በዚያ ተውሁት። እነዛን አጋንንት መናፍስት ቅዱስ ሚካኤል ሊቀ መላእክት ሲዋጋ ያኛው መልአክ መልእክቱን ሊያደርስ ወደ ዳንኤል መጣ ማለት ነው። ዳንኤል ግን በዛ ሁሉ መካከል ጽናቱ ይፈተን ዘንድ እግዚአብሔር ፈቃድ ስለነበረ አልወደቀም። ፍጻሜውን እስቴ በሱባኤው ጸንቶ ነበር። በነገራችን ላይ ከዛ በኋላ ራእዩም ገና ለብዙ ዘመን ነውና በኋለኛው ዘመን ለህዝብ የሚሆነውን አስታውቅ ዘንድ አሁን መጥቻለሁ እያለ ከዛ በኋላ ትንቢታትን ራእያትን እየገለጸለት ይሄዳል። በኋላም ነገር ግን በሆነ ጽሑፍ የተጻፈው እነግርሃለሁ፣ በዚህም በቀር ካለቃችሁ ከሚካኤል በቀር የሚያጽናናኝ የለም ይላል እና አሁንም ከፋርስ አለቃ ጋር አዋጋ ዘንድ እመለሳለሁ። እኔም ስወጣ ነው የግሪክ አለቃ ይመጣል እያለ ሴጣን ዲያብሎስ
እንዴት በተለያዩ ሀገራት በተለያዩ ጣዖታት በተለያዩ ነገስታት ላይ ያደረ ሰዎችን ይፈትን ሰዎችን ያሰቃይ እንደነበረ በነገስታት ላይ ነው ያልኩ እናያለን መጽሐፍ ቅዱስ ላይ። ነገር ግን ማንንም ነብይ አሸንፎ አያውቅም። ነቢያቶች ሁሉ በእግዚአብሔር ኃይል ዲያብሎስን ድል አድርገውታል። የማንንም ነብይ ተልእኮ ላይ ሰይጣን ጣልቃ ገብቶ አንቀጽ አላወረደም። ለሙሐመድ ግን ሰይጣን እንደዛ አድርጓል። ሰይጣን ቃላትን ሰጥቶትኝ ነበር። ጅብሪል መጥቶ ባይነስኸው ኖሮ ያንን አንቀጽ ዛሬ ያምኑበት ነበረ ሙስሊም ወንድሞቻችን ማለት ነው። ስለዚህ በጥቅሉ ሙሐመድ በራሱ ይሄ ነጩ ሰይጣን የተባለው አካል እንዳላሳሳተው ምን መረጃ አለ? ምክንያቱም ሰይጣን እንዳለበት ራሱ በሐዲስ ላይ ተናግሯል። ነገር ግን አላህ በእኔ ላይ ረቶኝ ሰልሟል ቢልም ማለት ነው። ግን አለበት ሰይጣን ነው። ሰይጣን ሲጀምር መቼ እውነት ተናግሮ ነው ሰለመ ተጠመቀ የምትለኝ? ሊባል አይችልም። ሲጀምር ሰይጣን ማለት ጸላኢ ነው፣ ጠላት ነው። ሲጀምር ሰይጣን ጠላት ሆኖ የተነሳ ማለት ነው፣ ተቃዋሚ ማለት ነው። እንዴት ነው የነገር የሆነ ሰዓት ሊቀበል ሊያምን ሊመጣ ወደ እምነት የሚችለው? ስለዚህ በጥቅሉ መሲሁን ስንመለከት ግን መሲሁ ክርስቶስ አንደኛ በሰይጣናት በአጋንንት ላይ ስልጣን ያለው አጋንንትን የብሩክ ልጅ ክርስቶስ ወይ ነው ያለ ጊዜያችን ልታጠፋ መጣን ወዘተ ሲሉት ጸጥ በሉ ይላቸው ነበር። ዲያብሎስን እየገሰጸ ክርስቶስ ኢየሱስ ያወጣ ነበር፣ ከሰዎች ላይ አጋንንትን ያወጣ ነበር፣ ድውዮችን ይፈውስ ነበር። ሙሐመድ ግን አዛውንት ሴቶችን ሳይቀር በግመል ላይ እያሰረ ለሁለት እየጎረደ ይገድል ነበር። ሙሐመድ ምንም ርህራሄ የለውም ነበር። ጦርነቶችን እያደረገ እኔ እንዲጋደል ጦርነት እንዳደርግ ታዝዣለሁ ይል ነበር። ተጋደሏቸው፣ እረዷቸው፣ በየመንገዱ ላይ ቆሙላቸው፣ እጅና እግራቸውን በማፈራረቅ ቁረጧቸው። አላህና መልእክተኛውን በምድር ላይ ለማጥፋት የሚዋጉትን እንዴ አምላክ ልታጠፋ ትችላለህ እንዴ? አምላክ በሰው ኃይል ነው የሚቆመው? አንተን የምትዋጋለት ስላለ አንተን ጠበቃ የምትሆንለት ስላለ ይህ ማምላክ አይደለም። ላይክ እንደ ዳጎን ነው። መሳፍንት ላይ ታቦተ ጽዮን ለ7 ወር በፍልስጤማውያን ሀገር ቆይታ ነበረ። እስራኤላውያን የኤሊ ልጆች በመበደላቸው ምክንያት ኤሊ በመሞቱ ምክንያት እግዚአብሔር ቤቱን ያጠራ ዘንድ ታቦቲቱ ወደ ፍልስጤማ ሀገር ሄዳ 7 ወር ተቀምጣለች። ፍልስጤማውያን ዳጎን የሚባል ጣዖት ያለበት ቦታ ላይ ያደረጉት ዳጎንን ሰባበረችው ማለት ነው ታቦተ ጽዮን። ስለዚህ ባጭሩ ወንድሜ እንትን ማለት እንዳላበዛብህ ስለምፈራና ስለምሰጋ ይሄ መሲሁ ንጹህ የሆነ ነው። መሲሁን መከተል ይሻላል ወይስ ሙሐመድ? ለምሳሌ ሱረቱ ፋቲሃ እህዲነ ሲራጠል ሙስተቂም የኛው መንገድ መራ። አንተ አብዱል ፈታህ ነው። እሺ አብዱል ፈታህ እየሰማሽ? አዎ አብዱል ፈታህ ያ አንተ ማይክሽ ደፍነ ዳይት ነው እንላለን። ኦኬ ሁላችንም ቀጥተኛውን መንገድ ምራን እንላለን። ቀጥተኛው መንገድ ማን ነው? ክርስቶስ ኢየሱስ ዮሐንስ 14:6 ላይ አና ሁወ ጠሪቅ ብሏል። አና ሁወ ጠሪቅ ወልሐቅ ወልሐያት ለይስ አሐድ ያቲ ኢለል አብ ኢላ ቢ፣ በኔ በቀር ወደ አብ አንድ የሚመጣ የሌለ ሲሆን እኔ እውነትም ህይወት መንገድም ነኝ አለ። በቃ እኔ ቀጥተኛው መንገድ ምራን አለ አይደለ ቁርአን። መሲሁ ደግሞ እኔ ቀጥተኛው መንገድ ወደ እኔ ኑ አለ። ወደ እኔ ኑ ማቴዎስ 11:28 ላይ ያንን የሚያሟላው አላህም ቁርአን ተናጋሪ አላህ ስለሆነ ቀጥተኛው መንገድ ምራን ይላል። በሩ የሚል የለም በነገራችን ላይ ቀጥተኛው መንገድ ምራን አማኙም ይላል፣ አሰጋጁም ይላል፣ ሰጋጁም ይላል። ማን ነው ታዲያ መሪው? ነው መሪው አካል ማን ነው? እንደ ሸይጣኑ አብያት ቢሆንስ ነጩ ሰይጣን ቢሆንስ? ከታችም እኮ ይናገራል። ከታችም ቀጥተኛው መንገድ ምራን ካለ በኋላ የነማንም መንገድ ነው? የነዚያን በመረጥ ምንድነው ነፃ ካረኳቸው ምናምን ነገር ይላል እኮ ኢዲና ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ወይል መግዱቢ ምናምን የሚለው ማለት ነው። እሱ እነዚያ የሚለው ማን ነው ብዬ ስጠይቅ እንግዲህ ያለፉትን ነው፣ የነ እስማኤልን የነ ኢሳን የነ እንትን ነው። ስለዚህ የነሱ መንገድ ቀጥተኛ መንገድ ካለ እዚህ ውስጥ የነሱ መንገድ ነው ያለው። የነብያችንን መንገድ ቀጥተኛ መንገድ አላለም፣ ኢንክሉዲንግ ነብዩ ማመር አይደለም። ስለዚህ እኛ ዱዓ እያደረግን ነው የምንኖረው የነሱ መንገድ ምናምን ብለን። አይ ኦልሬዲ እንደሆንክ ነው እንደ ቀጥተኛ መንገድ ላይ ከሆንኩኝ የነሱ መንገድ እንደ ቀጥተኛ መንገድ ብዬ ዱዓ አደርጋለሁ። አታረግም? እንዴ ደግሞ የሆነ ሰዓት እኮ አይደለም ወይም ከቀጥተኛው መንገድ እንዳልወጣ አድርገኝ ሊባል ይችላል። እንዳልወጣ ወር እንዳልስት ቀጥተኛው መንገድ እንዳልስት
ወይም የነብያችንን መንገድ ምናምን አሁን የነብያችን መንገድ ቀጥተኛው መንገድ ብሎ ሲዘረዝረው የነብያችን መንገድ የለውም። ያለፉትን ነው የሚጠቅሰው። ያለፉትን ደግሞ ዋናው ምናምን የእስማኤልን ነው ዞሮ ዞሮ ወደ ዘር ማለት ነው። ወደዛ ነገር የመውሰድ ነገር አለ። ያው ለምሳሌ ልመና ቢሆን ጨምር ልክ ሐዋርያት ሉቃስ 17:5 ላይ ጌታችን ኢየሱስ ክርስቶስን እምነት ጨምርልን አሉት። እባክህ እምነትን ጨምርልን አሉት። እምነት ተጨምሮላቸዋል፣ ጸንተዋል እስከ መጨረሻው ድረስ። ሩጬን ጨርሻለሁ አለ ጳውሎስ። የክብር አክሊል ተዘጋጅቶልኛል። እስከ መጨረሻው ድረስ ዓለምን ዞሮ ታግለዋል፣ ግን በጦር አይደለም። ድምጽ አብቲ ለዛ የተባሉ አሁን አንተ እንዳልከው ሲራጠ الذين انعمت عليهم غير المغضوب عليهم ولا الضالين የነዚያን በእነሱ ላይ በቆ ይዋልክላቸውን ይላል። ያልተቆጣባቸው ያልተሳሳቱት፣ የተቆጣባቸው አይሁድ፣ የተሳሳቱት ደግሞ ነሳራዎች ናቸው አለ። ነሳራዎች መሲህ ኢብኑላህ አሉ አይደል? እነዛኛዎቹ ደግሞ አይሁድ ያላህ እጅ ታሰረች ናት አሉ። እጃቸው ታሰር ባሉትም ነገር ይረገሙ። እሱ ከዩ አምላክ አይደል እንዴ? ከይሁድ ጋር ምን አታገረው? እነሱ እኮ ህዝብ ናቸው። ወይ አጥፍቶ መገናገል ነው በቃ። ሐሜት ነው ሐሜት በቃ። ወይም የአይሁድ ጭፍሮች ናቸው አይደለ? ኒሮን ቄሳር ሮማ ከተማን በሳት አቃጥሎታል አይደል? ከነ ክርስቲያኖች ከነ ህዝቡ። አላህ ለምንድን ነው እንደዛ ያላደረገው? ሁሉ ምን ያጨቃጭቀዋል ከሆኑ ሰዎች ጋር እዞማ አይሁዶች ጋር ምን ያጨቃጭቀዋል? አይሁድ እኮ ስቲል ነው ጥቂት ናቸው አይደለ? በጣም ውሱን ናቸው እኮ በቁጥር። እነዚህን ታርጌት አድርጎ ሁሉ ቀን መሳሪያ ምን ይሉታል ደግሞ ያጥፋቸው በሉኝ እያላችሁ ጸልዩ። ያጥፋቸው በሉኝ። ከዛ እኛ ደግሞ እንላለን በል አጥፋቸው፣ እሱ ያጥፋቸው እያልን ደግሞ እሱ በሉኝ ያጥፋቸው በሉኝ አለና ከዛኛ ደግሞ በል ያጥፋቸው አላህ ያጥፋቸው እያልን ደግሞ እኛ እንደገና እንጠይቋለን መልሰው ማለት ነው። ያ መሐመድ እንደውም አንድ ሐዲስ ላይ አሰላሙ አለይኩም አሉት አይሁዶች። ወአለይኩም ሰላም ወሊአናቱላህ። ተመልከቱ፣ ሰላም በእናንተም ላይ ይሁን የአላህ እርግማንም አላቸው ማለት ነው። መልሱ ተመልከቱ። ሲሞት ራሱ እኮ የአላህ እርግማን በይሁድና በክርስቲያኖች ላይ ይውረድ ነው ያለው። የነቢያትን መቃብር መስጊድ አድርገው ይዘዋል። እነሱ ጋር ምንድነው ችግሩ? የሰው ምናልባት ጥላቻ አለበት መሰለኝ። እነሱ ትክክለኛ መንገድ ለምሳሌ አሹራ ለምንድነው የሚጾመው? በእስልምና 10ኛው ወር ከረመዳን ቀጥሎ ያለው 10ኛው ኦሪት የወረደበት ነው ብሎ ነው አይደለ? አይሁዶቹ ጾሙን ነበር አይደል? ኦሪት የወረደበት ነው። መሐመድ ደግሞ ነጠቀ። ያንን ሐሳብ ምን አደረገ? ነጠቃቸው ማለት ነው ከነሱ። በጭራሽ እነሱ ሪጀክት ያደርገውታል። በፍጹም ነው ያልተቀበሉት አይሁዶች። ኢብን አሁን ለምሳሌ በዲቤት ቢሆን መሐመድን ዲቤት ያደርጉት ነበረ። መጽሐፍቱን እየወሰዱ ይዘው እየሄዱ ምናምን ይጠይቁት ነበረ። ስለተለያዩ ነገር ስለ መንፈስ ይጠይቁት ነበረ፣ ስለ አፈጣጠር፣ ስለተለያየ ነገር። እንዲሁም ሰው ሲወለድ ለምን እናቱን ወይንም አባቱን ይመስላል ብለው ጠይቀውታል። አይ በግንኙነት ጊዜ መጀመሪያ እሱ የሚያፈስ ከሆነ እሱን ይመስላል ወይ እሷም እንዲህ። እኔ እኮ ምንድን ነው በጣም ትልልቅ ጥያቄም በጣም በቴዎሎጂ ብስለት የሚጠይቁ ጥያቄ ነው የሚጠይቁት የመጽሐፉ ሰዎች ናቸው። እና ለዛ ነው መሐመድ በሳሂህ ቡኻሪ 3941 ላይ ምን አለ? 10 አይሁድ ቢያምንብኝ ኖሮ አለ ሁሉም አይሁድ ያምኑብኝ ነበር አለ። ክፈትለት ሐዲሱን ከፈለከው ቡኻሪ 3941 ላይ ማለት ነው። 10 አይሁድ ቢያምንብኝ ሁሉም አላመኑበትም፣ በጣም ይፈትኑት ነበረ። እና በጥቅሉ እነዚህ ሱረቱ ፋቲሃ ላይ ያልተሳሳቱትም በጎ የዋልክላቸውን እነዛ ነቢያት ናቸው። ነቢያት አላህ ወደ እነሱ መልእክት መመሪያ ያወረደላቸው። ሱረቱ በቀራ ምዕራፍ 2 ቁጥር 136 ስትመለከት ነብያችን ሰለላሁ ዐለይሂ ወሰለም አፉ በይኝና ነብያችን ሰለላሁ ዐለይሂ ወሰለም የዓለም ነብይ ናቸው የሚል ነገሮችንም ጥርጣሬ ነበረ። የእስልምና ፖለቲካ የማስፋፋት ነገር አለ፣ እንደሱ አይነት ነገሮችን እጠራጠር ነበርና ጭራሽ ዛሬ ቁርአን ውስጥ ራሱ ነብያችን ሰለላሁ ዐለይሂ ወሰለም ለዓለም ያልተላኩ መሆኑን ቁርአን ላይ ራሱ የሚያስረዱ መረጃዎችን ለዛች ለከተማይቱ ሚላለ ለዛች ህዝቦች ምናምን የሚል ነገር አለ። ብቻ ብዙ ነገሮች እንዲያውም ቃልም ጨምሮልኛል። ሌላው ደግሞ የዓለማቱ ጌታ ለዓለም የተላኩ ሰው ቢሆኑ ሰዎች ሌሎች ሰዎችንም የግድ ሙስሊም ባይሆኑም ለህዝብ የተላኩ ናቸው፣ ለኡመት የተላኩ ናቸው እና በፍቅር ይዞ ነበር።
እሳቸውን ያልተቀበለ እሳቸውን የሆነ ነገር ያለ እንግዲህ ይረገማል። ስማቸው ሲጠራ የሆነ ነገር ያለ ይረገማል። ወደ ካባ ያልሰገደ ይረገማል፣ የተረገመ ነው። ጭራሽ አይሁድ የባሰበት ነው። አዘሴም ታይም ጦር ሜዳ ሄዶ ራሱ የሰዎችን ንብረት የጠላቶችን ንብረት እንዲቀሙ ነው እንዲወስዱ አላህ እንትን ያደረጋቸው። ይሄ ማለት የእነዚያ ሰዎች የመሐመድ ህዝቦች ቢሆኑ እንዴት ይቀሟቸዋል? ንብረት ራሱ ማለት ነው። ሚስቶቻቸውን የመቀማት ነገር አለ። ኢሳ ግን ኢየሱስ ግን ምንድን ነው ያለው? ጠላቶቹን ራሱ የሁሉም የእሱ ስለሆኑ ጠላቶቹን አይሁዶቹን ህዝቦቼን ሆይ ነው ያላቸው። ህዝቦቼን ሆይ ይቅር በላቸው ላይ እነዛ አይሁዶቹንም ጭምር ምሕረት እየደበደቡት ምሕረት ለነሱ ጭምር እየጠየቀላቸው ነበርና ላይክ ሁለት ደግሞ ኢሳ የዓለም መድኃኒት የሚል ነገርም አለ። እንዲያውም የዓለም መሆን ያለበት ኢሳ ነው። ቁርአን ላይ ግን ስፔሲፊካሊ በግልጽ የተቀመጡ አሉ። ለመካ ለዛ አካባቢ የተላኩ መሆኑን የሚያሳዩ ማለት ነው። ከባህሪውም ጀምሮ ደግሞ ስታይ ሌሎች ሰዎች ተቃራኒ የሆኑ ሰዎች የእሱ አይደሉም፣ ጠላቶች ናቸው። ስለዚህ ኡማው ህዝቡ የዓለም ህዝብ በሙሉ የእሱ ህዝብ ከሆነ ግማሹን ጠላት ግማሹን እንትን ለምን ያደርጋል? ኢየሱስ ግን ጠላቱን እንኳን ህዝቤ እያለ ነበር ሲጠራ የነበረው የሚሉ ነገሮችንም እንግዲህ አሉ። ያው ክርስቶስ ጠላቶቻችሁን ውደዱ፣ የሚያሳድዷችሁን መርቁ እያለ በአጽንኦት ነው የተናገረው። ክርስቶስ ኢየሱስ ትእዛዝ ሲሰጥ ለሚያሳድዱን እንድንጸልይ ነው፣ የሚረግሙንን እንድንመርቅ ነው። የሚረግሙንን የምንረግም ከሆነ ክፉን በመልካም አሸነፍ እንጂ በክፉ አትሸነፍ ይላል። ክፉን በክፉ መመለስ ማለት ማሸነፍ ሳይሆን መሸነፍ ነው። ሮሜ 12 ላይ ማለት ነው ቅዱስ ጳውሎስ። ስለዚህ በጥቅሉ የተለያዩ የመጽሐፍ ቅዱስ ክፍሎች ላይ ክርስቶስ ዝቅ ብሎ ከፍታ ማግኘትን ዝቅ ካላሉ ከፍታ የለም። እንበለሰስና ይትረከብ ለእልና የምንለዋለን። ያለ ዝቅታ ከፍታ የለም። ስለዚህ ክርስትና የሚያስተምረው ትህትናን ነው፣ ፍቅር ነው። ኢብን ጌታችን ኢየሱስ ክርስቶስን በአእምሮ እብድ ነው እያሉ ሎቱ ስብሐትና ቁርአን ፍጹም ነው። የሰቀሉ ሰዎችን ህዝቦች አላላቸውም እንደ ወይዘር አይሁድም የሆኑ ምንድነው ሮማን ሲሆኑ ብቻ የሰቀሉ ሰዎች ለነሱ አይደለም እንደ ህዝቦች ያለው ማለት አልገባኝም። በሰቀሉት ጊዜ አይደለም እንደ ምንድነው ህዝቦቼ ይቅር በላቸው ያለው መቼ ነው? አባቶ የሚያደርጉትን አያውቁምና እነዚህ ሰባቱ ጌታችን መስቀል ላይ ሆነው የተነገራቸው ሰባቱ የመስቀል ቃላት ይባላሉ። ከነዚህ መካከል አንደኛው ያ አባቴ ያክፍር ለሁም ለአንهم ላይ ዓለሙና ማዘ ይፈعلون አባቶ የሚያደርጉትን አያውቁምና ይቅር በላቸው ሉቃስ 24 ላይ ያንን ጌታችን ኢየሱስ ክርስቶስ ነው የተናገረው። በይዘው መሐመድ ሐዲስ ላይ ለሷሃቦቹ አንድ ታሪክ ሲተርክላቸው ከነቢያት አንዱ ህዝቦቹ ደበደቡና ደሙት አለ። አደሙትና ከዛ ሰውየው ደሙን ከግንባሩ ላይ ጠረገና ምን አለ? ጌታዬ ሆይ የሚያደርጉትን አያውቁትምና ይቅር በላቸው ብሎ ጸለየ ይላል። ያው ሉቃስ 24 ላይ ያለ ጉዳይ ተመልከቱ። ይህን ቀጥታ መሐመድ በመወሰድ ከነቢያት አንዱ እንዲህ አለ፣ ህዝቡ ደበደቡት፣ እሱ ግን አደሙት፣ ደሙን ከግንባሩ ላይ አጽድቶ የሚያደርጉትን ስለማያውቁ ነው ይቅር በላቸው ብሎ ዱዓ አረገላቸው ይላል መሐመድ ሐዲስ ላይ። በጥቅሉ መሲሁ መስቀል ላይ ሆኖ ራሱ ውረድ እንዲሁም ይሄ ኤልያስን ይጣራል እስኪያ በግራም በቀኝም የተሰቀሉት ኢብን በቀኝ የተሰቀለው ፈያታዊ ዘይማን ፈያት ወንበዴ ነው። የማን ደግሞ ቀኝ ነው? በቀኝ የተሰቀለው ወንበዴ ሲሰድበው ነበር የቆየው። በኋላ ግን በተለያየ ተአምራት ጌታ ኢየሱስ ክርስቶስ የተለያየ ተአምራትን ሲያደርግ 7 ተአምራትን ሲያሳይ የእግዚአብሔር ልጅ እንደሆነ አመኑ። አቤቱ በመንግስት በመጣ ጊዜ አስበኝ አለው። እውነት ላለው ዛሬ በገነት ከኔ ጋር ትሆናለህ። በዛሽ በቅጽበት በአጣብቂ ሰዓት ውስጥ ማለት ነው። አይ እስኪ አንተ በቃ አንተ አምላክ ከሆንክ አንተም ራስህ ሙረድና እኛንም ማድን ይዘልፈው ነበረ ማለት ነው። በግራ ያለው እስከ መጨረሻው በመዝለፉ ነው ይዘልፈው። ጌታችን መስቀል ላይ ሆኖ ራሱ ክፉ በሸላቶቹ ፊት ዝም እንደሚል ዝም ነው ያለው። ኢሳይያስ ምዕራፍ 53 ላይ አፉንም አልከፈተም ይላል ጌታችን ኢየሱስ ክርስቶስ። ያው በሸላቶቹ ፊት የሚለው ለመለኮትም የሚፈታ በነገራችን ነው። በግ ሲሸለት አይሞትም፣ መለኮትም በስጋ ተገልጧል እንጂ መለኮት ሞት አይባልም በነገራችን ላይ። ስለዚህ በጥቅሉ ጌታችን መለኮታዊው አምላክ ሰው የሆነው አምላክ በአጭር ቁመትና በጠባብ ደረት በግዘፍ አካል ሲገለጥ የሰው ልጆች የክፋት ጥግ ያደረሱበትን ያለ አንዳች ኃጢአት ነው
ሰዎች ያለ አንዳች ኃጢአት የክርስቶስ ዝምታ ጲላጦስን በጣም እንዲህ ሁሉ ሲከሱ አንዳች አትልም ምን ይለዋል? በጣም ረብሾት ነበር ጲላጦስን። ክርስቶስ እውነት አለው። ለዛ ነው እውነት ምንድነው ብሎ ጲላጦስ የጠየቀው፣ በጣም ስለገረመው ማለት ነው። ያለ አንዳች ኃጢአት አንድ ሰው አሁን እዚህ ጋር እኔ የሆነ ነገር ብለህ ራሱ በጣም ነው የምታብደው፣ በጣም ነው የምትበሳጨው፣ በጣም ነው ኢሞሽናል የምትሆነው። ክርስቶስ ኢየሱስ ግን ፍጹም ንጹሕ የሆነ ነው። በአፉ ተንኮል የሌለበት ነው። ክፉን ያልተናገረ ነው። ጻድቅ ነው። በነገራችን ላይ ጆርዳናዊ ረሽድ ሐማሚ የሚባል ከእስልምና የወጣለት ታውቀዋለህ? ብራዘር ረሽድ በልና ሰርች አድርጌ በጣም ኢንተርኔቱ ላይ የሚሰራ ብዙ ሺህ ሙስሊሞችን ወደ ክርስትና ያወጣ ሰው ነው። ወደ ሀገሩ እንዳይገባ እንደሚገደል ምናምን በአውሮፓ ሀገር እየተዘዋወረ ነው የሚሰብከው። እና እሱ ለምንድን ነው ከእስልምና ያወጣው ተብሎ ሲጠይቅ አነጻጸርኩትኝ ያለ ሁለቱን። ኢየሱስ ክርስቶስ ክፉ አልተናገረም፣ አላመነዘረም፣ ኃጢአት አልሰራም፣ ጣዖት አላመለከም። በእነሱ አንገል ማለት ከሙሐመድ ጋር ሲያነጻጽረው እሱ ግን አምላክ ነው። በእርግጥ ክርስቶስ ኢየሱስ ከምንም በላይ አለ። ጌታችን ኢየሱስ ክርስቶስ ሰው አልገደልም አለ። ጌቴሴማኒ እንኳን ሊይዙ ሲመጡ የወታደሮቹን አለቃ የማልኮስን ጆሮ ቆረጠው ጴጥሮስ። ጌታችን ግን ፈወሰለት። በቁጣ ጎተቱት፣ በፍቅር ተከተላቸው ይላል ቅዱስ ዮሐንስ አፈወርቅ ወስጠንጥኔው ባትል ያደርግ። ጌታችን ኢየሱስ ክርስቶስ ከአስከፈ ከኃጢአት በስተቀር ለሁሉም ታዟል። በሁሉም ይፈተን ዘንድ የተገባው ሆነ ነው ያለው መጽሐፍ ቅዱስ። ከኃጢአት በስተቀር በሁሉም ተፈትኗል። ኃጢአት ግን አልነካቸውም። ዮሐንስ 8 ላይ ስለእናንተ ከኃጢአት የሚከሰኝ ማን ነው ብሏቸው ጠይቋቸዋል። ማንም አይከሰውም፣ አፉን አልከፈተም ማንም ማለት ነው። ክርስቶስ በሁሉም ንጹህ ነው። ኢቭን በቁርአንም እኮ ንጹህ ነው። ለምሳሌ ሱረቱ መርየም ላይ እንዲሁ ሱረቱ መርየም ሱራ 19:33ን ተመልከተው። ያው 24ን ስትመለከት በነገራችን ላይ ሱረቱ መርየም ሱራ 19:24 ላይ መርየም ስታዝን ነበረ። ወልደው በጨቅላነቱ በጣም ስታዝን ነበረ። በቃ ስትሰቃይ ነበር። እና የፈናድሃ ሚን ታህቲሃ የሚለውን ተፍሲር ካወቀው ከበታቿም አለ ተህዘኒ አትዘኝ ቀድ ጀዐለ ረቡኪ ተህተኪ ሰርያ ጌታሽ ከበታች ወንዝ አድርጓል የሚለው ሰርያ ማለት በነገራችን ሲሪያ ቋንቋ ነው፣ አረበኛ አይደለም፣ ወንዝ ማለት ነው። እና ሙፈሲሮቹ ናቸው ያሉት፣ እኔ ከኪስ ያላወጣሁትኝ በነገሩ። እና ልጇ ጠራት ይባላል ብሎ ኢብን ከቲር ፈስሯል። ተመልከተው 19:24 የኢብን ከቲርን ተፍሲር። ወይቃሉ ኢብነሃ ናዲሃ ልጇ ጠራት የሚሉ አሉ፣ ጅብሪል ጠራት የሚሉ አሉ፣ አላህ አናገራት የሚሉ አሉ። ይሄ ነው የእስልምና አረዳድ። በጣም ምንም ብቻ ምንጭ የሌለው ነው። በቃ መድረሻም መነሻም መድረሻም የሌለው ነው። የቱ ጋር ነው የሚረገው? እና መሲሁ በሱራ 19:33 ላይ ሰላምን በእኔ ላይ ነው አለ። ሰላም በእኔ ላይ ነው ማለት ምን ማለት ነው? እኔ ሰላም ነኝ ማለት እኮ ነው። ሰላሜን እሰጣችኋለሁ ብሏል አይደል ወንጌል ጌታችን። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ማለት የአብ ልጅ ክርስቶስ። ቁርአን ላይ ምን አለ? ሰላምም ቁርአን ላይ ያለው ኢሳ ማለት ነው። እኔ አላምንም ኢሳ ኢየሱስ ነው ብዬ፣ ግን ክርስቶስን ገላጭ ቃላት አሉ። ኢየሱስ ኢሳ ነው ብለው ከሰገጡ በዛ ማሳመን እንችላለን የሚለውን እዚህ ጋር ለማስመር ነው። ሰላምን በእኔ ላይ ነው አለ። ሰላም አለው ነው፣ የሰላም አለቃ ተብሏል። ኢሳይያስ 9 ላይ መሲሁ ድንቅ መከር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል ተብሏል። ኢሳይያስ 9:6 ላይ የሚወለደው ሕፃን አማኑኤል ማለት ነው። በተወለድሁበት ቀን ሰላምን በእኔ ላይ ነው አለ። መቼ? በተወለድሁበት ቀን፣ በምሞትበትም ቀን፣ ሕያው ሆኜ በመቀሰቀስበትም ቀን። ይሄ በከፈኔሳነቱ ነው። በሕፃንነቱ መርየም ወደ ህዝቦቿ ወልደው ከተመለሰች በኋላ ወደሱ እንዴት ይህንን ሕፃን እናናገራለን ብለው ሲሉ እሱ ተናግሯል ማለት ነው። እሱ ስታመለክት ሱራ 29 ላይ ሕፃኑ ቀጥታ ተናግሯል። በመሞትበት በመቀሰቀስበትም አለ። ለዛ ነው ሱረቱ ኢምራን ላይ ሱራ 3:55 እስኪ እኔ ወንድሜ ምናልባት ቁርአን ካለ ክፈተው። ሱራ 3:55 ላይ አላህም ባለ ኢስቃል አላህ ያ ኢሳ ኢኒ ሙተወፊከ አለ። ያ ኢሳ ኢኒ ሙተወፊከ እኔ ገዳይህ ነኝ አለ፣ ወይንም የማሞትህ ነኝ። ወረፊኡከ ኢለየ ወሙጣሂሩከ ሚን الذين كفروا ከዛ ምን አለ? እኔ ኢሳን ምን አለው አለ? እኔ የማሞትህ ነኝ አለ፣ ወይንም የምገድልህ እንዲሞት የሚያደርገው ማለት ነው። እኔ አንሺ ነኝ አለው። በምዕራፍ 4 ቁጥር 158 ላይ በል ረፈዐሁ አላሁ ኢለይሂ ወካነ አላሁ አዚዙን ሐኪም። አላህ ኢሳን ወደ ራሱ አነሳው። ግልጽ ነው አይደለ? ወደ ራሱ አነሳው አላህ ኢሳን ማለት ነው።
የማሞትህ ብሎታል። አሞቶታል እኮ ማለት ነው። ምክንያቱም የአላህ ቃል ውሸት ሊባል ነው አካል ሞተ። መሲሁ ደግሞ በመሞትበትም ቀን ብሏል ሱራ 1933 ላይ ሕያው ሆኜ በምቀሰቀስበትም ቀን ብሏል። ስለዚህ ሞቷል። ሙተወፊ ከሚለውን ወሳጅህ ብለው ወደ እኔ ወሳጅህ ብለው ዋሽተው ተርጉመውታል። ይቅርታ ወንድሜ። እዚህ ጋር ደግሞ ሁለት ነገር አለ። ወደ እኔ ወሳጅህ እኔ ወሳጅህ ወደ እኔም አንሺ ይላል። እኔ ወሳጅህ ወደ እኔም አንሺ ወሳጅህ አይደለም። እኔ ማሞትህ ነው። እኝ ሙተወፊከ አንድ ሰው ተወፋ ማለት ምን ማለት ነው? ሞተ ነው እኮ። እኝ ሙተወፊከ ከዛ እኔ የማሞትህ ነኝ። አያያዥ ነው። ቃሉን ራሱ ስትመለከተው እኒ ሙተወፊከ እኒ ሙተወፊከ ወረፊኡከ ኢለያ ወአያያዥ ናት። በነገራችን ላይ ከመጣች ማለት ነው ሁለት ቃላትን አያያዥ ናት። ሁለት አካላትን የምገልጽ ናት። ሁለት አካላትን በጥቅሉ ሁለት ነገሮችን ሁለት የተለያዩ ነገሮችን የምትገልጽ ናት። ሁለት የተለያዩ ነገሮች ግን በአንድ ላይ ለስራ የሚውሉ ነገሮች በአንድ ላይ የሚመጡ ነገሮችን ዋው ትገልጻለች ማለት ነው። ወረፊኡከ ኢለያ ሙተወፊከ የማሞትህ ከዛ ወደ እኔ ወሳጅ ነኝ ይላል። የማሞትህ ነው ወደ እኔ የምወስድህ ገድዬ ማነሳ ማለት ነው። ገድዬ አንስቼ የምወስድህ። ስለዚህ በአረብኛው ምንድነው የሚለው? ወተፊኡከ እኚ ሙተወፊከ ወረፊኡከ ኢለያ እኔ የማሞትህ ወደ እኔ የምወስድህ ነኝ ከካዱትም አጥሪህ ነኝ እያለ የሚረቀ እኔ የሚገርምሽ እዚህ ሱራ ላይ ምናልባት ቃል ከሰማ ካለ እኔ ወሳጅህ ወደ እኔም አንሺ የሚለው እኔ ከሙስሊሞች ጋር ይህን ነገር ሳነሳ ከወንድሞች ጋር እዛ ጋር ወሳጅ የሚለው መውሰዱን ነው። አንሺ የሚለው ከሞት ማንሳቱ ነው ብዬ ጠይቄያለሁ። ለምን አንሺ ወሰደው ከሆነ ወሰደው ነው። አንሺ ደግሞ ለምን አስፈለገ? ለምን ደገመው ብዬ ጠይቄ ነበር። የሚገርምሽ ያ ኢብን ከቲር እዛው ላይ ኢሳ ሆይ እኔ ወሳጅ ወደ እኔም አንሺ ይላል። ወሰደው እኮ ከወሰደው እንደገና ድጋሚ አንሺ ነኝ ለምን ይለዋል? አንሺ የሚለው ማንሳት ከሞት ማንሳቱን ነው የሚሉትን ነገር ሊያሳይ የማሞት ነው እንጂ የሚለው ቃሉ ምንም እኮ የሚያጋግጥ ጉዳይ አይደለም። የማሞት ነው የሚለው ቀጥታ እንድትሞት የማደርግ ወይም የምገልህ ነው የሚለው ቀጥታ ሱረቱን ኒሳን ማለት ነው። ያው ነው። እሺ የአረብኛው ነው የምትኛ እንጂ የአረብኛው አሁን 95 ላይ ያለው የአረብኛው ነው የምትኛ አይደለ? ያ አረበኛው ማለት ነው። እኚ ሙተወፊከ ማለት እኔ የማሞትህ ነኝ። ወረፊኡከ ኢለየ ሞቶ በአንድ በዚህ በቃ መጀመሪያው ሞቶ ነው የሚሄደው። ተፍሲር እሰጥሃለሁ በነገራችን ላይ የዝህን ሳይሆን የዝህንም ከፈለክ እሰጥሃለሁ። እንደገና ደግሞ የምዕራፍ 457 ኢብን ከቲርን ተመልከት። ምዕራፍ 7 ቁጥር 157 ላይ ኢብን ከቲር ሲፈስር ምን ይላል? ኢሳ ወደ አላህ ረዳት የማን ነው ብሎ ነበር። ሐዋርያቶቹ እኛ የአላህ ረዳቶች ነው እና ኢሳ በገነት ከኔ ጋር ማን ነው የሚሆነው ሲል አንድ ወጣት ተነስቶ እኔ ሆናለሁ ይላል። ያው ኢሳን ሊጠቁም ኢሳ ያለበትን ቤት ሊያሳይ የመጣውን ሰውዬ የኢሳን ኢሜጅ አላህ አድርጎ እንዲሰቀል አደረገው ምናምን የሚለውን እንተውና የሆነ ወጣት ልጅ እኔ በገነት ካንተ ጋር ሆናለሁ ሲል አላህ በዛ በሸብ ላይ በዛ በወጣት ላይ የኢሳን መልክ ኢሳን አስመስሎ ሰጠው ማለት ነው። ከዛ በኋላ ያንን ሲመስል አላህ ያንን የኢሳ መልክ እዛ ወጣት ላይ ሲያደርገው ከዛ ምን ይላል? ወፉቲሃት ይላል ኢብን ከቲር ማለት ነው። ወፉቲሃት ሩዝና ሰቅፍል በይት ይላል። ወፉቲሃት ሩዝና ሚን ሰቅፍል በይት የቤቱ ጣራ ከላይ ያለው ክፍል ተከፈተ ይልና ፈአኸዘት ኢሳ አለይሂ ሰላም ሰና ሚን ነውም ይላል። ከዛ ኢሳን አንድ ዓመት አስተኛቸው ይላል። ኢብን ከቲርን ተመልከት። አንድ ዓመት ኢሳ ጣራ ላይ ምን ይሰራል? ማስቲሽ ነው እንዴ? ተላጥቆ ነው እንዴ? ጉንዳን ነው እንዴ? ረተው ሰዎች እንሽላሊት ነው ትወድቃለች እኮ እንሽላሊት እንኳ። እኔ ይቅርታ አድርጉልኝ፣ እኔ መጅገር ነው ውሃ ላይ ነው የምትኖረው መጅገር። ምንም አልገባኝም። ኢሳ እንዳመተኛ ይላል ኢብን ከቲር። ለምንድን ነው ሞተ የሚለውን የማይቀበሉት? ያው ሞተ የሚለውም እንዳሉ ሆኖ ማለት አይ 3 ሰዓት ወይም 7 ሰዓት ሞቱ ከዛ ሄዷል ምናምን የሚሉም አሉ። ግን በጣም ዝነኛ የሆኑ የእስልምና አስተምሮ ኢሳ በትንሣኤ ይመጣል እዛ ምድር ላይ 40 ዓመት ይቆያል የሚሉ አሉ። አግብቶ ልጆች ይወልዳል የሚሉ አሉ። ከዛ ይሞትና ሙስሊሞች ሰላት ለገይብ ይሰግዱበታል የሚሉ ብቻ አላቅም አሉ። ብቻ በጣም የተለያየ ነው። የትኛውን ለማስረዳት ራሱ በጣም ነው የሚከብደኝ። በጣም ከባድ ነው። የእስልምናው እይታ በኢሳ ላይ ዝብርቅርቅርቅርቅ ያለ ነው። እስልምና ልክ እንደ ሐረግ ነው ስለ ኢሳ ሲያስረዳህ ማለት ነው። ክርስትና ግን ቀጥ ያለ ነው። ወደ ቀኝም ወደ ግራም አይልም።
መሲሁ እግዚአብሔር ልጅ ነው። በቃ እንዴ ልጅ ሆነ ቀጥታ ትማራለህ ገብተህ አለቀ። አምስቱን አዕማደ ምስጢራት ትማራለህ። ምስጢረ ሥላሴ፣ ምስጢረ ሥጋዌን ትማራለህ። ምስጢረ ጥምቀትን ትማራለህ። ምስጢረ ቁርባንና ትንሣኤ ሙታን ትማራለህ። እነዚህ አምስቱን በስነ ስርዓት ትማራለህ ማለት በስታንዳርድ። ስለዚህ በጥቅሉ እስልምና ላይ ስትመጣ ግን ጣራ ተከፈተ፣ ጉድጓድ ተደረመሰ፣ ምን አስፈለገ? ሞቷል። በቃ እኔማ ሞተ ወደ እኔ ወሳጅ አልኳላ። ያን ቀዙ አይ ገና አልተፈጸመም ብሎ ከሆነ መረጃ እንፈልጋለን። ምክንያቱም መሲሁ በነበረበት ሰዓት ተፈጽሟል። በሞትበትም ቀን አለ እኮ 1933 ላይ ገና ህፃን ሆኖ እኮ ነው። ህፃን በከፈኒሳነቱ በጣም ጨቅላ ህፃን ሆኖ ገና እንዲናገር በተአምር ተናገረ። በምሞትበትም ቀን ሰላም በእኔ ላይ ነው አለ። ህያው ሆኜ በምቀሰቀስበትም ቀን ከዛ አላህ ምንድን ነው ያለው 3:55 ላይ እኔማ ሞተ ወደ እኔ ወሳጅ አለው። ስለዚህ ሞቷል የሚለው ለምን አይቀበሉ? ወደ አላህ ሄዷልን ይቀበላሉ። ሞቷል የሚለው ላይ ለምንድን ነው ከካቸው የሚነሳው? በኋላ የሚሞተው ለምንድን ነው? ለምሳሌ ከመጣ በኋላ የሚሞተው ለምንድን ነው እኮ? እሱን እኮ ነው ያልኩህ። አንድ ጊዜ መጣ አይደለ? እንዲሁ አቀድ የሱ መመላለስ አይ እዚህ አቀደም ተፍሲሩ ላይ እኔ አንዳንድ ሐዲሶቹ ላይ የሆነ ነገር ሚሽ ያደርጋሉ። ስርቆት ነገር ያለ ይመስለኛል። የሆነ ቦታ ላይ አንድ ነገር አስቀምጦ አንድ ነገር የመርሳት ነገር አለ። አሁን እታች ላይ ምን ይላል መሰለሽ? አሁን የቀደሙ ኢብኑ አባስ ላይ ማለት ነው የሚገርምሽ። እና እናንተ የምትሉትን ቃል ይጠቀማል። ምንድን ነው የሚለው? I shall make your heart die to the love of the life of this world ይላል። I shall make you heart ማለት እዚህ ጋር ምንድነው ልብህ ላይክ ለዚህ ዓለም ተብሎ ሰላም ተብሎ ፍቅር ተብሎ ትሞታለች ነገር ይላል። ይሁን ነገር መግለጽ ፈልጓል። ይሁን ነገር አለ እዚህ ጋር። አሁን እዚህ ጋር ለፍቅር ብሎ ሞተ ትሎ የለ እናንተ ለእኛ ፍቅር ምናምን። አሁን እዚህ ጋር እኮ ለእኛ ፍቅር ብሎ ነው የሚለው። እዚህ ጋር ያ ነፍሱን መጽሐፍ ቅዱስ ራሱ ክርስቶስ ነው ያለው። ነፍሱን ለወዳጆቹ አሳልፎ ከመስጠት በቀር ከዚህ የሚበልጥ ፍቅር ለማንም የለውም ብሏል። ከነፍስ ውጭ ከነፍስ በላይ ለወዳጅ የምትሰጠው ነገር የለም አይደል? ክርስቶስ ደግሞ ስለ ወዳጆቹ ራሱ ከዛ በኋላ በቅንሽ ኧረ ምን ጉድ ነው ይኸውልሽ። አሻል ሜክ ዩር አንዴ ከፍተሽ ብታዩ ወናሲ ይልና ዩር ሃርት ዳይ ቱ ዘ ላቭ ኦፍ ዘ ላይፍ ኦፍ ዚስ ወርልድ ይልና በቀነፉ ስም እንደሚታቂያለሽ ትልቁ ላይ አድርጉትና ይክፈተው። ኧረ ጉድ እኮ ነው። ኧረ ከዛ በኋላ ምን እንደሚታቂያለሽ then unto me you will all returns after days ይላል። በቀነፍ ውስጥ ነው you return after days I shall judge between you as ሱናሚና regions የዩጅቱ after ምናምን ይላል። እና እዚህ ጋር ቶታሊ ከእናንተ ላይ የሚገናኘውን ነገር ሐሳቡን ሲወስድ የሆነ ሰው አይደለ ከላይ የሚጽፈውን እታች እየጻፈው ነው። እንግዲህ መቼም እዚህ ጋር የተሰረቀ መሆኑ የምትረጂው ምንድነው? ተመልሶ ሲመጣ ለኛ ፍቅር ብሎ ይሞታል እንዴ? ተመልሶ ሲመጣ አይሞትም። ምክንያቱም መጥቷል። አንድ ጊዜ ነው የመጣው እኮ። አሁን እዛች ጋር ያለውን ነገር እዚች ጋር ሲቀላቀልባቸው ነው። አሁን ይሄ ነው እኔ ብዙ ጊዜ እንድጠራጠር የሚያደርጉኝ ማለት ነው። አሁን እዚህ ከቂያማ ቀን በኋላ ተመልሶ ሲመጣ ለምድር ፍቅር ብሎ ምንድነው ይሞታል ነገር አይነት ነው። ልቡን ይሞታል ነው ምንድነው? ልብ ይሞታል እንዴ? ምን ያመላልሰዋል? እንደ ውሃ ቀጃ አንድ ጊዜ እኮ መጥቷል አይደል? አንድ ጊዜ መጥቷል። አሁን ቁርአኑንም ስንመለከተው ፈጽሟል ነው የምንለው። የሆነ የቀረ ነገር የለም ነው። ክርስቶስ ያስቀረ የመዳን ስራ የለም። እኛ እንድንሞላለት ጉድለት የለም። ክርስቶስ ሁሉንም ነው የፈጸመው። ሁሉንም እንደፈጸመ ዮሐንስ 17 ላይ ከአብ ጋር ባደረገው ቃለ ምልልስ ተናግሮታል። ሁሉንም ማለት ነው። ሁሉም ነገር ፈጽሟል ክርስቶስ ኢየሱስ። ሁሉንም አብ የተላከበትን ዓላማ የመጣበትን ዓላማ ሁሉንም ነው ክርስቶስ ኢየሱስ የፈጸመው ማለት ነው። ስለዚህ በተከሉ በእስልምናው ግን ቁርአኑ ተቀይሮ ሌላ ትርጉም ነው የሚሰጠው። እሱ በራሱ መሐመድ ራሱ በራሱ ምንድነው ያለው? አይሚን ኢሳ በራሱ እኔ በህያው ሆኜ በመሞትበት ህያው ሆኜ በመቀሰቀስበት ነው ያለው። ስለዚህ ሞቷል። እኔ የማሞተው ወደ እኔ ወሳጅህ ያለውን አላህን አይ እኔ አንሺህ ወሳጅህ የሆነ እኮ አንሴንስ እኮ ነው። አሁን ምንድነው አንሺህ ወሳጅህ በቃ ሊነሳ ከሆነ አነሳው ተብሏል አይደል? 458 ላይ ምን መደጋገም ያስፈልጋል? ነገሮች የሚጋጩ ነገሮች የተረሱ ነገሮች አሉ። እና ደግሞ የሆነ ቦታ ላይ ምንድነው ኦቨርሉክ የተደረጉ ነገሮች ሆን ተብለውም ብቻ እነዚህ ነገሮች ናቸው የሆኑ ነገሮች እኔ በስተጀርባ እንዳሉ የሚያሳዩኝ ነው ማለት